ክሬግ ይልሃል ዊሊያም ሌን ክሬግ ይሄ ነው በነገራችን ላይ ክሬግ ይሄ ቆይታለን ዊሊያም ሌን ክሬግ ይሄው እንደውም ብዙ ጊዜ እንትን ሲል እናውቀዋለንና ዊሊያም ሌን ክሬግ ቆይ ሌን ክሬግን እንይላችሁ ዊሊያም ሌን ክሬግን ታውታላችሁ እንግዲህ አይታወቅም የተባለው ሌን ክሬግ ማን ነው ሉክረፕ ያው ዊሊያም ሌን ክሬግ የጠራቸው በፕሮቴስታንት አይታወቁም ያላቸው የፕሮቴስታንት ቁንጮ የተባሉ ሰዎችን እኮ ናቸው እንግዲህ እግዚአብሔር ያሳያችሁ ሰበብ በፕሮቴስታንት ቴዎሎጂ ሽልማት በፕሮቴስታንት ታሪክ ውስጥ ማለት ነው የጀርገን ሞልትማንን ያህል ሽልማት የሰበሰበ ማንም የለም ሶሻል ትሪኒታሪያኒስት ነው ሪፎርምድ ነው በጣም በሚገርማችሁ ሁኔታ ቃሌስ ቁጭ ብሎ ስግጥ ብሎ በፕሮቴስታንት አይታወቁም ሲል ነበር ለምን ኤፍሬም ባለጊዜው ነጥብ ስለጣለ እናሳያችኋለን ኤፍሬም ባለጊዜው ምን አይነት ነጥብ እንደጣለ ያው ክሬግ ይሄው ኦገስት 23 1949 ወዴት ተታ ይሄው ኦገስት 23 ቆይ ላሳያችሁ ከርሰሩ የኔ ከርሰር ተላል ቦርን ኦገስት 23 1949 ይሄው በ76 አመቱ ነው ያው ኤክስ ያደረገው ኢሊኖይስ ላይ ነው ኤክስ ያደረገው ዩኤስ ላይ ይሄው ያን ክሬግ ስፖዝድ ና አካዳሚክ ባክግራውንድ ይሄው ኤጁኬሽን ይሄው ዊተን ኮሌጅ ቢኤ ትሪኒቲ ኢቫንጀሊካል ስኩል ኤምኤ ዩኒቨርሲቲ ኦፍ በርሚንግሃም ፒኤችዲውን ሙኒክ ላይ ደግሞ ይሄን እንትን ብሏል ተሲሱ the cosmological argument for the existence of God ተሲሱ ነው ምንላችሁ ሪሰርች ተሲሱ historical and critical analysis 1977 historical argument for the resurrection of Jesus during the dice controversy 1984 እንግዲህ አይታወቁም የተባሉ የተጠቀሳቸውን አይታወቁም ስላቸው የነበረ ነው በደንብ ተመልከቱ ዶክተራል አድቫይዘር ጆን ሂክ በርሚንግሃም ላይ ወልፋር ፓኒንበርግ ላይ ሙኒክ አደር አድቫይዘር ኖርማል ጌትለር ይሄው አካዳሚክ ወርክ ዲሲፕሊን ፊሎሶፊ ኤንድ ቲዮሎጂ እንግዲህ አይታወቁም የተባሉትን ነገር እያሳየናችሁ ነው አይታወቁም ሲላችሁ እያለ እዛ ቁጭ ብሎ ሲያደነዝዛችሁ የነበረ ስኩል ኦር ትራዲሽን አናሊቲክ ፊሎሶፈር ሞሊኒዝም ኒዮ አፖሊናሪዝም አያችሁት ኒዮ አፖሊናሪዝም ዌስሊያኒዝምን የዌዝሊያንን ፍልስፍና ይከተላል ምንድነው ኒዮ አፖሊናሪያኒዝም የአፖሊናሪዮስን እንትን ምንፍቅና ይከተላል ጀርገን ሞልትማን ማንንም የሚያወግዘው የለም ሲል የነበረው ጀርገን ሞልትማን ይሄው ምንድነው ይያለ ያለው ኒዮ አፖሊናሪዝም አፖሊናሪዮስ ምንድነው ትምህርቱ ስትሉ ክርስቶስ ኢየሱስ ሂዩማን ዊል የለውም ዲቫይን ዊል ብቻ ነው ያለው የሰው ልጅ ክርስቶስ ኢየሱስ ፉሊ ማን አይደለም ማን ነው ይያለ ያለው ይሄን እንዲሚለው ስትሉ ዊሊያም ሌን ክሬግ ምንም አልተወገዘም አንድ ያወገዘው የለም ሲባል ኒዮ አፖሊናሪስት ነው ክርስቶስ ኢየሱስ ፍጹም ሰው ነው ብሎ ያምናል ሞልትማን ልክ አፖሊናሪዮስ እንደሚያምን አፖሊናሪዮስ ይሄን ለምንድን ነው ማያምነው ስትሉ ክሪስቶሎጂ ጋር ላይ ብዙ ጊዜ ይሄ አሁን ሶስት ፍቃድ በሚለው ትሪኒቲ ላይ ቀጥታ የሚያገናኛችሁ ከክሪስቶሎጂ ጋር ነው ለዛ ነው የኔን ፍቃድ ሳይሆን የአባቴን ፍቃድ ልፈጽም ነው የመጣሁት የሚለው የኔን ፍቃድ ሲል ኢየሱስ በስጋው የራሱ ፍቃድ አለው ብሎ እንዲያምኑ ያደረጋቸው በኢየሱስ ኦፕሬት የሚያደርገው መለኮታዊ ፍቃድ ነው ፉላን አይደለም ክርስቶስ የሰው ልጅ ነፍስ የምትባል የለውም ክርስቶስ የሰው ልጅ የክርስቶስ ነፍሱ ሎጎስ ነው ብሎ ያምናል ሎጎስ ማን አፖሊናሪዮስ
ልክ ቀለም ወርቅ አይተንፍሱ ምንድን ነው ያለው? ኢየሱስ ከማርያም ከነፍሷ ነፍስ አልነሳም። ይሄ እኮ የማን አቡሊናሪዮስ ትምህርት እኮ ነው። እስ አቡሊናሪዮስ ሄረሲ ከድንግል ማርያም ክርስቶስ ኢየሱስ ነፍስን አልነሳም ማለት የአቡሊናሪዮስ ሄረሲ ነው። አሳያችኋለሁ የአቡሊናሪዮስ ሄረሲ ነፍስን አልነሳ ፉሊ ማን አይደለም ፉሊ ዲቫይን እንጂ። ስለዚህ የለበሰው ዝም ብሎ ስጋን ነው ነፍስን አይደለም። ስለዚህ ፉሊ ማን አይደለም ይላል። ይሄ አቡሊናሪዮስ ሄረሲ ነው። ይሄው አቡሊናሪዮስ ቀለም ወርቅ አይተንፍሱ ቪዲዮም ሁሉ ካላችሁ ምናልባት ቪዲዮ ለጥፉትና የአቡሊናሪዮስ ሄረሲን መተን ነው ያለን። ይሄው ኒው አቡሊናሪስትን ኒው አቡሊናሪዝምን ይጠቃም ዌዝሊያኒዝምን በደንብ ተመልከቱ። ኢንስቲትዩት ሲሊስት ሾይላ እዚህ ጋር ኢንስቲትዩቶቹ ማየት ይቻላል። ሜን ኢንተረስት ፊሎሶፊ ኦፍ ሪሊጅን ናቹራል ቲዮሎጂ ፊሎሶፊ ኦፍ ታይም ክርስቲያን አፖሎጀቲክስ ሲስተማቲክ ቲዮሎጂ አፖሊናሪያኒዝም ይኸው ሜን ኢንተረስቱ አፖሊናሪያኒዝም። ይሄ ሌንክሬግን ነው ማሳያችሁ። አፖሊናሪያኒዝም አፖሊናሪዮስ ወደ 7 ሊስት የተደረጉ ሄረሲዎች አሉ። በቀደም ሳሳያችሁ እንደነበረው አፖሊናሪዝም ሪፎርምድ ነው። ሪፎርምድ ነው። በነገራችን ላይ የሁለት ፈቃድ በሽታ እንዳይመስላችሁ። ለዛ ነው ደሆል ወንጌል አማኝ የሚባለው ክርስቶስን አያምንም የሚባለው አርጊመንት ጋር የሚመጣው ለዚህ ነው። ይሄው አፖሊናሪዮስ ይሄው የሚከተለው ይሄን ምንድነው? እሱ ሪፎርምድ ነው። እዚህ ሚዲያ ላይ ሪፎርምድ ነኝ የምትሉ ሰዎች ይሄው ሪፎርምድ ሁሉም እያያቻቸው ያለ ሪፎርምዶች ናቸው። ይሄው ኤፒስቴሞሎጂ ካርቴዥያን ዱሊዝም ይሄው ሜታፊዚካል ሊበራታሪያኒዝም ይሄው ሊበራታሪያኒዝም በደም ኖታብል ወርክ ሪዝነብል ፌዝ 1994 ኖታብል አይዲያ ካላም ኮስሞሎጂካል አርጊመንት ይሄው ይሄን ማየት ትችላላችሁ። ይሄውና ይሄውት ማን ሲጠቀስ የነበረው የሶስት ፍቃድ አማኙ ሌንክሬግ ሲጠቅስላቸው የነበረው ሶሻል ትሪኒታሪያኒዝም ነው። ማን ሌንክሬግ ይሄውት በደንብ ሶስተኛውን አያችሁ አይደለ? አያችሁት አይደለ? ሶስተኛውን ይሄንን ነው ያልናችሁ ያለ ነው። ይሄንን ነው ያልናችሁ ያለ ነው። እና ይሄ ሰውዬ በጣም አስቂኝ የሆነ ኢንቴንሽን ሁላ አለው። ስለዚህ ክሬግን እንትን የለም ያው ክሬግ እኮ በራሱ የሆነ ይሄው ኢንተረስት ነው። ሜን ኢንተረስቱ ምንድነው? አፖሊናሪዝም ነው የክሬግ። አፖሊናሪዮስ ምንድነው? ክርስቶስ ኢየሱስ ፉሊ ዲቫይን አይደለም። ይሄንን ነው ቀኔ ሳሳያቸው አንዱ የተወገዘው ማለት ነው። አፖሊናሪዮስ ክሬግ አልተወገዘም ሲል አፖሊናሪዮስ ተወግዘለታል እኮ። የአፖሊናሪዮስ ተከታይ ራሱን ኒው አፖሊናሪስት ብሎ እኮ ይጠቅሳል። ይሄው ይሄንን ነበረ ስናሳየው። ይሄው የታል አምጣ እንዲህ ሲል የነበረው ይሄው ሌንክሬግ የተጠቀሰው ሌንክሬግ የተባለው ይሄውና ሶሻል ትሪኒታሪያኒስት ነው ሌንክሬግ። ሶስቱን አያችሁ አይደለ? ሌንክሬግ አይደል? ያው ሌንክሬግን እዚህ ጋር አያችሁት። እዚህ ጋር ማንን አያችሁ? ቆይ ከሌንክሬግ በፊት ማንን አያችሁ? ጀርገን ሞልትማንን አያችሁ? የጀርገን ሞልትማን ተማሪ ማን ነው? ቆይ የጀርገን ሞልትማን ተማሪ እሺ፣ እሺ ከማን የጀርገን ሞልትማን ተማሪ ቆይ የጀርገን ሞልትማን ተማሪ ጀርገን ሞልትማን ቀብራራው ይሄው ዊሊያም ሌንክሬግ ይሄውና ዊሊያም ሌንክሬግ። ከዛ ሚሮስላቭ ቮልፍን ቀደም አይታችሁታል። ሚሮስላቭ ቮልፍ ማን እንደሆነ አይታችሁታል። ይሄ ዊሊያም ሌንክሬግ ነው እና እያልናችሁ ያለ ነው። ይሄው ሌንክሬግን ማየት ትችላላችሁ። ይሄ ነው በጠቅላላ ሶስተኛው ይሄ ነው። አይታወቁም የተባሉት እንግዲህ ጉምቱ የተባሉ የፕሮቴስታንት ስኮላርስ ናቸው። ና እስኪ ቃል ይግባ አልከው ጀርገን ሞልትማን ሶሻል ትሪኒታሪያኒስት አይደለም አይታወቅም ስትል የነበረው የእውነት ምን ቦታ ሄደ አንብበህ ነው? በፕሮቴስታንት አይታወቅም። ጀርገን ሞልትማን ማን እንደሆነ ግን ታውቀዋለህ? እስኪ ግባ። አሁን አይታወቅም ስትለን የነበረው እስኪ
ሰሙ እዚህ ቦታ ይኸው ላሳየክ። ይሄ ጀርገን ሞልትማን ብለህ መጣ። ይኸው ክሬግ ነው አይደል? ይሄ ክሬግ ነው። ይኸው ክሬግ ማን እንደሆነ ታውቃለህ? ይኸው ኒው አፖሊናሪስት ነው። ይኸው ኢንተረስቱ ምንድን ነው? አፖሊናሪዝም። አየከው? በደንብ አንብበው። በነገራችን ላይ በጣም ምድር ደሞስት ማህየም የምትባል የአረብ ሀገር ሴትን ሰብስበህ እንትን ከምትል ያውና ተማር። ይኸው ምን እንደሆነ እንትኑን ላሳየ ነው ተብሎ እርኩን ይኸው ቶሎጂ ኦፍ ሆፕ ይኸው 1964 ዘ ክሩሲፋይድ ጋድ ይኸው 1972 በደንብ ይኸው አየሁ አይደለ? አየሁ ኢቨን ኢፍ ዶክተራል ስቱደንቱ ማን እንደሆነ ታውቃለህ? ሚሮስላቭ ቮልፍ ይኸው ዶክተራል ስቱደንቱ አይታወቅም። እንዲህ አይደለም። እኔ እኮ አንተ እውቀት ኑሮ አንተና ይሄ ማን ነው የሚባለው ልትተቹ ቁጭ ማለታችሁ አንድ እንዲህ በስተት ማለት ነው። አንተ እኔና ኤፍሬም ካወራንበት እኔ ምን እንደሆነ ላሳየህ። ምንም እንደማያውቅ ስላወኩ ነው። ፍቃድን ስለው እስኪ መለኮታዊ ባህሪ ምንድነው ስለው በሁሉ ቦታ መገኘት ያለ ብቸኛው ምድር ላይ ደፋድ። እንግዲህ መለኮታዊ ባህሪና መለኮታዊ አካል ምን እንደሆነ ማያውቅ ማን እኔ ስላሴን አስተምራቸዋለሁ የሚለው ኤፍሬም ባለጊዜው መለኮታዊ ባህሪ ምንድነው ብዬ ስጠይቆት ኦምኒ ፕሬዘንት በሁሉ ቦታ መገኘት። እንግዲህ መለኮታዊ ባህሪና መለኮታዊ አካል ለይተህ ንገረኝ ብዬው መለኮታዊ ባህሪና መለኮታዊ አካል ልዩነቱን እንኳን ማያውቅ እሱን እኔንም ያክል የፕሮቴስታንት በቃ እኔንም ያክል የስላሴ አስተማሪ የለም ሲል ነበር። አሰማቸዋለሁ ድምፁን። በቃ አየሁና ተስፋ ቆረጥኩ። እንዲህ አይነት በቃ አየሁትና ልዩ ምንም በነገራችን በጣም ነው የደበረኝ ከዛ በኋላ ኦምኒ ፕሬዘንስ አለ። እግዚአብሔር ያሳችሁ መለኮታዊ ባህሪና መለኮታዊን አካል አያውቅም ለይቶ። ኦምኒ ፕሬዘንስ በሁሉ ቦታ መገኘት ካለ ወይኔ በጣም የሚያሳዝነው ምን እንደሆነ ታውቃላችሁ? መለኮታዊ አካልና መለኮታዊ ባህሪን መለየት አለመቻሉ። ይሄ ሁሉ እንትን ውስጥ የሚገቡት የእውቀት ማነስ ነው። በቃ ምክንያቱም መለኮታዊ አካል ነው በሁሉ ቦታ መገኘት ነው። ስጋዊ አካል ውሱንነት፣ በአንድ ቦታ መወሰን። ኢቭን መለኮታዊ ባህሪና መለኮታዊ አካልን ለሁለት እንደውም በጣም የሚገርማችሁ ነገር በጣም የሚያወራው ነገር በጣም የሆነ ኤሌመንታሪ ነገር ስለሆነ በጣም አስጠላኝ። በቃ በጣም የሚገርማችሁ በጣም እንደውም ማን መሰላችሁ አምደ ሃይማኖት ላይ ብርሃኑ ጎበና በደንብ ያስቀምጠዋል። ክሪስቶሎጂ ላይ መጥቶ ያስቀምጠዋልና ነገረ ክርስቶስ ላይ ያሳያችሁ። ምስጢረ ሥጋዌ ይኸው እዚህ ጋር ነው። እሺ ሰይጣን የኢየሱስ ክርስቶስ ማንነት። እሺ ኦኬ ምስጢረ ሥጋዌ መጽሐፉን ገልጬ ላሳይ እንትን እያልኳቸው ነው። የባህሪ ነው ማንነት። እሺ አይደለ በደንብ ይላችሁ እንዴት አድርገው እንደሚያስቀምጠው ነው። እኔ እንደውም የጠየቅኩት ልጁ በቃ ሳየው ምንም የሚያወራውን ነገር ራሱ ያውቅም። ያው መለኮታዊ አካል በደንብ ተመልከቱ። መለኮታዊ አካል ይኸው ተመልከቱ። መለኮታዊ አካል ረቂቅ፣ የማይጨበጥ፣ የማይደሰስ፣ እሳታዊ፣ ምሉ አይታያችኋል። ምሉ የሆነ ምን መለኮታዊ አካል። ስጋዊ አካል ስጋዊ አካል ግዘፍ፣ ውሱን፣ የማይደሰስ ውሱን ማለት አንድ ቦታ ተወሰነ ያለ ማለት ነው። ግዘፍ፣ ውሱን፣ የማይዳሰስ የሚዳሰስ የሚጨበጥ። መለኮታዊስ ረቂቅ ልናየው ማንጀ ከመላእክት የሚረቅ የማይጨበጥ። በደንብ ቁጭ ብለህ ተማር ቃሌ። ቁጭ ብለህ እዛ ቁጭ ብለህ ከምትሰክሳቸው የማታውቀውን ነገር ከምታወራ ቁጭ ብለህ ተማር። ይኸው ረቂቅ፣ የማይጨበጥ፣ የማይዳሰስ፣ እሳታዊ፣ ምሉ የሆነ በሁሉ ቦታ
ኦምኒ ፕሬዘንስ ስትል ስለ መለኮታዊ አካል እንጂ ባህሪ አይደለም የምታወራው። እንግዲህ ለምን አልከፍተላችሁ? ኤፍሬም ባለ ጊዜ ድፍረት ልክፈትላችሁ። አይ እኔ እኮ በቃ ቁጭ ብለው ሲሰካከሱ እርስ በርስ ሲሞጋገሱ ለምን ይማር እንጂ ምን ነው ምን የኔ ተማሪ አልነበር የጌታ ልጅ ደደብ ከሚያስተምርሽ ቁጭ ብለሽ እሱም አንቺ እንድትማሩ ያሻላችሁ። ሁለታችሁም እሱ ከሚያስተምራችሁ እሱ ከኔ እየተማረ ሲሆን ብትማሩ ነው የሚቀላችሁ። እንግዲህ ላሳያችሁ መለኮታዊ ባህሪ ምን እንደሆነ። የት ጋር ነው? ይክፈትልኝ። እንግዲህ መለኮታዊ እስኪ ስለ መለኮታዊ አካልና ስለ መለኮታዊ ባህሪ ንገረኝ ብዬ ጠይቄው ነበርና ያው ስሙት እኔ እመልሳለሁ። ዝም ብለህ ጠይቅ፣ ችግር የለውም። ከመጀመሪያው እስክንድርያ ትምህርት ቤት አሁን እስካለንበት ዘመን በነገራችን ላይ እኔ ቪዲዮን ማላወርደው መስሏቸው ነበር ቤታቸውን ከፍተው ሲሰካከሱ የነበረው። ኤፊ ትክክል እግዚአብሔርን ኤፍሬም ምንም የሚያውቀው ነገር የለም። በጣም ደበረኝ ታውቃላችሁ። መሀል ላይ ምንም የሚያውቀው በቃ ቲቪት ብቻ በቃ ውጥር ንጥር ማለት ነው። ምንም ስሙት። ረጅም ስለሆነ የአንተን ሙሉ ስቴትመንት ያስቀመጠ ካልከኝ የኔ ትምህርት የሚያስቀምጥ አባት ላመጣ አልችልም። ግን ለምሳሌ የኔን ትምህርት የሚያስቀምጥ አባት ላመጣ አልችልም። እንግዲህ የራሱ ትምህርት ነው ማለት ነው። እንግዲህ ይሄን ነው ቁጭ ብለው ሲደግፉት የነበረው። ስሙ ፍቃድ አለው ወይ? ፍቃድ አለው በአባቶች አስተምሮ አልተቀመጠም። ልመልስ። የተናገርኳቸውን እያንዳንዱ እየቆራረጥኩ ላመጣልህ እችላለሁ። የኔ የተናገርኳቸውን እያንዳንዱን እየቆራረጥኩ ላመጣልህ እችላለሁ። ከኑ ማጅንዳት ዊል ላይ እኮ ነው እያወራን ያለ ነው። አንድ መለኮታዊ ፍቃድ ላይ ማለት ነው። እየቆራረጥኩ ላመጣ እችላለሁ። አንድ እኔ እኮ ሌላ ሁለት ሶስት ነገር ላይ ብንወያይ ጥሩ። ዊል ላይ ፍቃድ ላይ ብቻ ነው የተወያየ ነው። ከተለያየ ቦታ እየቆራረጥኩ ስሙት። ይሄን ነው እያሞካሹት ያሉት የነበረው። በደንብ ስሙ። ጠቅላላ ትምህርት በአንድ ጊዜ ጽፎ ያስቀመጠ አባት አለ ካልከኝ እኔ በዛ ጊዜ መኖር አለብኝ። ራይት ስለዚህ መጽሐፎቻቸውን ያልኩ ትምህርቶቻቸው ቃል የምር ግባና እኔ አንተ በፈለ ይለ አንተ እኔ ለአንተ እኔ ዝግጅት ልክ ለኤፍሬም ሳልዘጋጅ ነገብል ለኤፍሬም በነገራችን ላይ አንድ ሰዓት ምናምን ነው እንትን ያልኩት። በቃ ግባ ሲለኝ መጣሁ። ስራ እየሰራሁኝ ነበረ ምናምን እንትን አልኩኝ። በዛው ከስራ ነው የገባሁት። በነገራችን ላይ አይ ዛሬ መሆን አለበት እንዲህ የእውነቴን ነው የምልህ። ቃል አንተ የፈለግከውን እንደ ኤፍሬም ተዘጋጅተናና እኔ አሁን እዚህ ጋር ምን አይነት መሀይም እንደነበራችሁ ላሳየ ነው። የፈለግከውን ተዘጋጅተናና የፈለግከውን እኔ ጊዜ ልስጥህ። እኔ አልዘጋጅም ለአንተ ከአንተ ጋር ስወያይ ግን ስግጥ ብለህ እንትን በል በመሰማማት አውራ። እሺ እየሰማህ ጊዜ ልክ እኔ አሁን ጊዜ እየሰጠሁት ነው አይደል የማወራው። ጊዜ እየሰጠህ የሆነ ስግጥ ብለህ ስለጮክ ምንም የምታውቀው ነገር የምታውቅ እንዳይመስልህና ቀጥል። ስሙት። በመጽሐፍ መልክ ያስቀመጡትን ትምህርት እኔ ማምነው ትምህርት አብ ፍቃድ አለው፣ ወልድ አለው፣ መንፈስ ቅዱስ ፍቃድ አለው። ለምሳሌ ያምናል ይችላል። ያልተለያየ አንድ ፍቃድ እንዳለ ላመጣልህ ይችላል። ኤፊ እሱን አይደለም ጥያቄ። ካዲያ ምንድን ነው የተለየ እኩል ነው ያልተለያየ ብሎ ያስተማረ በቤተ ክርስቲያን ታሪክ አንድ አባት አለ? አይ እሱማ ኤፍሬም በእንትን አሁን ስቴትመንቱን ምን አደረከው መሰለህ? እኔ አሁን የተለየ ያልተለያየ መረጃ ካለ እኔ ሳወራ መሀል አትግባ። በቤተ ክርስቲያን ውስጥ አንድ አባት ካለ አለ የለም። ኦኬ ስታወራ ስትጨርስ ጠይቅ። ሰዓቴን እንዴት ሲገል እንደነበር አይታችኋል አይደለ? የመጨረሻ ሽንቱን የመጣው የመጨረሻ ደንግጧል። አልገመተም። የመጨረሻ ማለት ነው። ምንድነው? እኔ የአባቶችን ትምህርት አንድ አባት ስጠኝ ነው ያልኩት። ምን እንደሚያወራ የተለየ ያልተለያየ የሚለውን ከአባቶችን አንድ እገሌ የሚባል አባት እንዲህ እኔ አሁን ሲጠይቀኝ ቀጥታ አፖሊናሪዮስ አልኩት። ምክንያቱስ የአፖሊናሪዮስ የሚጀምረው ሄረሲው አፖሊናሪዮስ ላይ ቀጥታ ሄዳችሁ ስታዩት አንድም ትሪኒቲ ላይ ነው፣ አንድም ክርስቶስ የሰው ነፍስ የለውም ከቅድስት ድንግል ማርያም ነፍስን አልነሳም የሚል ትምህርት ነው ያለው።
አሳያችኋለሁ። ያው በቀደም ሳሳያችሁ ስለነበረ ነው። ስሙት። ይሄ የአባቶችን ማስረጃ ያስፈኝ ስሙ። አባት በላይ ነው ያልኩት። ስሙ። ኦኬ። በነገራችን ላይ የኔ አባት ዮሐንስና ጴጥሮስ ሐዋርያው ቅዱስ ጳውሎስ ይባላል። ከነሱ ነው የምጀምረው። ከአባቶች ትምህርት ስጠኝ ሲል የኔ አባት ዮሐንስና ጴጥሮስ ይለኝ። እሱንም ስጠይቀው ደግሞ ሌላ ነገር ማውጣልኝ። ተመልከቱ፣ ስሙት። ከመጽሐፍ ቅዱስ በኋላ ገብቷል። ጥያቄ መመለሳት ትናገር ጠብቅ እኮ ካልጠበቅ ጉዳይ ነው። አሁን እኔ ያስተማርኩትን ለምሳሌ ፍሬም የተለየ ያልተለያየ የምትለው ስቴትመንት እሱ ተናገር አባት። ይሄ እኮ ትምህርት ነው። የኔን ትምህርት ጠቅላላ ሰዎች ይዞ አረፍተ ነገር የሚያስቀምጥ አባት አለ እንዴ? የተለያየ የሚለውን ኮንሴፕት ከሆነ ግን የምትጠይቀኝ አባቶች ስለ ዲቫይን ዊል አላስተማሩም እያለ ነው። ስለ ዲቫይን ዊል አላስተማሩም እያለ ነው። ከአትናቴዎስ ጀምሮ አጠቃላይ ቀጰዶቅያ አባቶች አጠቃላይ ነው። እንደውም ለአቡሊናሪዮስ በጻፉት ሴንት ግሪጎሪዮስ ናዚያንስ ቀጥታ ለአቡሊናሪዮስ የመለሰው መልስ ነው። አሁን ቁጭ ብሎ በነገራችን ላይ ለመጀመሪያ ጊዜ ነው እነዚህን ትምህርትም እንትን ሲል የነበረውና እኔ ያልኩትን ነገር ጃኳ ቃሌ ሪከርድ አድርጋ ጽፋ ይዛ ቁጭ ብሎ ለሴቶች ሲተነትን ሰማሁት። ቃሌ ግን እንደ ድሮ እኮ ይሻላል። የምር ጸባይ ገዛና ቁጭ ብለህ ተማር። በቃ የምሬ ነው። ከምር ቁጭ ብለህ ጸባይ ገዝተህ ተማር። አሁን እኮ በጣም እየተቸገርን ያለ ነው። አንተ ጸባይ ስለሌለ ወይ አታቅ ድፍረትክ። የምር ቁጭ ብለን ትበል። ስሙት። አሁን ኦፍ ኮርስ የአብን ፈቃድ ኮሜንተሮች ገብተህ ብታይ which is like አንድ ኮሜንተሪ ስጠኝ። ቆይ ለምሳሌ ያነሳሁልህ ጥቅሶች ቆይ የምትታደፋለህ። ቆይ አንዴ ሰከንድ አብ ፍቃድ አለው መንፈስ ቅዱስ ፍቃድ አለው የሚለውን ቅድም ያነሳሁልን ለምሳሌ በልጁ በኢየሱስ ክርስቶስ ለምሳሌ የአብን ፍቃድ ብዬ በልጁ በኢየሱስ ክርስቶስ የእግዚአብሔር ፍቃድ ለእናንተ ነው የሚለው እንደዛ ብለው ነው የሚያስቀምጡት። እዛ ጋር የአብ ፍቃድ ችግር የለውም። እናንተ ምድር ላይ ስለሆነ ችግር የለውም። አሁን ይኖራል። ምን አለ? እኔ እናንተ ምድር ላይ ስላለን አሁን ይኖራል። እንግዲህ እነ ቃሌ ማለት ነው ይሄን ትምህርት ይዘውት ነው ጀግና ሲሉት የነበረው። እናንተ ሺምና ጋዴም አታውቁ። ኮመንተሪ ስጠኝ። ኮመንተሪ የለም ከአባቶች የለም። ይኸው ነፍ አለ ይላል። እሺ ስጠን። እኔ የምለውን ቃል በቃል እኔ አንድ ስለ ፍቃድ አንድ ፍቃድ ብሎ ኤፍሬም ያስተምረውን አንድ የሚያስተምር አባት ይጠፋል። ፍቃድ ብሎ አንድ ኤፍሬም ያስተምረውን እግዚአብሔር ያሳያችሁ እና ስሙት። ሌላ ጥያቄ ወይ ለአካል ሰጥቶ ያብራራ። ዲቫይን ዊልን ለአካል ሰጥቶ ያብራራ አንድ የቤተክርስቲያን አባት አለ። ሲጀመር ዲቫይን ዊልን ለአካል ሰጥቶ አይባልም። ዲቫይን ብለህ ወስነህ በደንብ ስሙ። ዲቫይን ዊል ማለት መለኮታዊ ፍቃድ ማለት ነውና አይባልም አላለኝም። መለኮታዊ ፍቃድን ለአካል ሰጥቶ ያብራራል ስል አይባልም። እንግዲህ ይሄን ነበረ ቤቱ ገብተው እነ ቃሊ ሲያሞካሹት የነበሩ። ወይ አታውቁ ቁጭ ብላችሁ ተሰክሳላችሁ። ይሄ ምንም የጴንጤው ማህበረሰብ አያነብም ብላችሁ አያውቅም ብላችሁ አታፍርም? ይሄን ቁጭ ብለህ ኤፍሬም ባለ ጊዜው ልክ ነው አንድ ካወራንበት ከጀምሮ እስኪያልቅ ድረስ አንድ የሚያውቀው ነገር የለም። ያ መለኮት ፈቃድን ለአካል ሰጥቶ ያብራራ አለ ወይ ብዬ ነው የጠየኩት። ለአካል ሰጥቶ ያብራራ አለ ወይ? እግዚአብሔር ያሳያችሁ። አይባልም። የበር እንግሊዘኛ ማወቃችሁ ጠቅሟችኋል። ስሙት። ለአካል የሰጠ ትላለህ። ስሙት። ስለዚህ ሁለቱ ራሱ ኮንትራዲክት የሚያደርግ ነው። ጥያቄ ላሻሻል ዲቫይን ይላ ጥያቄው ራሱ ኮንትራዲክት ያደርጋል አላለኝም እንዴ? እንግዲህ ይሄን አጅቦት ነበረ። ጎበዝ
አሁን አንተ ቃል አንተ ነው ሰው ሆነ አሁን እኔ ልተች ቁጭ ትላለህ ይል አንተ የዛሬ 100 ዓመት ቁጭ ብለህ እንትን ብትል ራሱ የኔ አሁን ያለኝን 100ኛ እውቀት እግዚአብሔር ነው ብለህ በምን ሞራል ነው እኔ ልተች ቁጭ ያልከው? ግን በጣም ነው የሚያስቀው የመረዳ ዲቫይን ይልላል ካልሰጥ ያብራራል አንድ ነገር እንስለው ኮንትራዲክት ያደርጋል እርስ በርሱ ትክክለኛ ጥያቄ ነው። ዲቫይን ዊልን ብለህ በአማርኛ አስተረጉምለት። መጽሐፍ ቅዱስ በግልጥ እነዚህ ዲስቲንክት ፐርሰኖች ፍቃድ እንዳላቸው እያንዳንዳቸው አባቶች ዲቫይን ዊልን አካል ሰጥቶ ያብራራል። መጽሐፍ ቅዱስ ላይ ካለ እኔ አባቶች ላይ መፈለግ ግዴታ የለብኝም። መጽሐፍ ቅዱስ ላይ በግልጽ ስለዚህ የአባቶች ትምህርት ምንም ሪፈር አድርገህ ማለት ነው። ከዮሐንስ በላይ አባት የለኝም፣ ከጳውሎስ በላይ አባት የለኝም። ከፖሊካር በነገራችን ላይ ይሄ ትምህርት ጴንጤውን የሚገባው እያደር ነው። በነገራችን ላይ አማን ሻሎም ላይም እንደዚህ ሰርክል ሰርተው ሰድቦኝ ሬድ አዳር ነበር የተሰደብ ነው። ምክንያቱም ወዳጄ እኔ ሜጋ አይኪው ነኝ፣ አይገባህም። እኔ ማውራው ነገር ቶሎ የሚገባ እያደር ነው። እግዚአብሔር ያሳያችሁ። ዲቫይን ይል አካል ሰጥቶ ያብራራል ስል አይባልም፣ ኮንትራዲክት ያደርጋል። እና እንግዲህ ቁጭ ብለው ሲያወሩ ያሉት ይሄንን ነው። ስሙት። እኔ እንደውም በጣም ገርሞኝ ነው። እንደውም ትናንትና ነው ያወረድኩትና ሙሉ ቪዲዮን አውርጄ በቃ ለምን እኔ ሙድ አልይዝባቸው ምኝን ሰዎች ብዬ ነው። ስሙት፣ ተመልከቱ። ጳውሎስ ይበልጣል። ኦኬ፣ ከፖሊካርፕ ጳውሎስ ይበልጣል። ኦኬ፣ ስለዚህ የአባቶችን ትምህርት አንብበህ አታውቅም ማለት ነው። አባቶችን ትምህርት በደንብ አንባለሁ። አባቶችን ዮሐንስና እነ ጴጥሮስና ጳውሎስ የቱ ጋር ነው? ጳውሎስና ዮሐንስ የቱ ጋር ነው ዲቫይን ዊልን ለአካል ሰጥተው ያብራሩት? ቅድም ልጁ ከእውቀት ነፃ ከመሆኑ አንጻር ጳውሎስና ዮሐንስ ዲቫይን ዊልን ለአካል ሰጥቶ በመጽሐፍ ቅዱስ ከዘፍጥረት እስከ ራእይ መለኮታዊ ፈቃድን ለአካል እየሰጡ የተነተነ አንድ ነብይ የለ፣ ሐዋርያ የለ። ኢቭን በመጽሐፍ ቅዱስ ምን እያለ ነው? መጽሐፍ ቅዱስ ላይ ያለ እያለ ነው። ዲቫይን ዊልን ለአካል ሰጥቶ ያብራራ ስል መጽሐፍ ቅዱስ ላይ ያብራሩ ዲቫይን ዊል ብለው መለኮታዊ ፈቃድን ለአካል ሰጥቶ ያብራሩ አሉ። ዲቫይን ዊል ብለው እንዲህ እያለን ነው። ማነው? እነ ጳውሎስ አሳየኝ ስለው ስሙ ምን እንደሚል አሁን ላንበግልሽ። አሁን ድጋሚ ላንበግ። አንድ ጊዜ ጠብቁ። ብታነብ ከሆነ የቅድሙ እሱን አይደለም ያመለክተው። ምን እንደሚያነብ ታውቃላችሁ? 3 ጥቅስ ነው ይዞ የመጣው። 3 ጥቅስ በደንብ አስተውሉ። 3 ጥቅስ ነው ሲመጣ እንኳን ይዞ የመጣው 3 ጥቅስ ነው። የኔ ፍቃድ የሚለውን ማለት ነው። የኔን ፍቃድ ሳይሆን የላከኝን ፍቃድ ሲል እነሱ እሱን ሩቅ ብእሲ እያሉት የሰው ልጅ እያሉ ያስቡት ስለነበረ ማንን? ክርስቶስ ኢየሱስን። ማንን? አይሁዶች። ቆይ ገልጬ መጽሐፍ ቅዱስ ቅድም በደንብ እናያለን። ስለዚህ እኔ እንደምታስቡኝ ሩቅ ብእሲ ብቻ አይደለሁም። ሩቅ ብእሲ ብቻ አይደለሁም። እኔ የእግዚአብሔር ልጅ እግዚአብሔር ነኝ እያለ እየመለሰላቸው ነው። በነገራችን ላይ ለዛው ነው ይሄ ምንታዊነት አስተምሮ በቤተ ክርስቲያን ይሄ በእንትኖች በዌስተርንም ሆነ ይሄ በኢስተርኖች በሽታ የሚያመረቅዝ በሽታ ነው የምንላችሁ ለዚህ ነው። በነገራችን ላይ የምትልኩ አንድ ቁጥር እንጻፍ። የምትልኩ ሰዎች እንዲቀጥታ ነው እያስገባኝ አይደለም። በደንብ ስሙት። ኦኬ፣ ፈቃዱን ለአካል ሰጠነው አይደል? በስላሴ እንትን ውስጥ የምታብራራው አይ ለአካል ሰጣለሁ። አንተ ግን ችግር የለው ለባህሪ ብትሰጥም መለኮትን ችግር በጣም ስላለ እስኪ ለአካል ሰጥ በአካልና በባህሪ መካከል ያለው ልዩነት ነገር አነስ እዚህ ጋር ነው እኔ ውይይቱን የጨረስኩት። ውይይቱ ያለቀው እዚህ ጋር ነው። በቃ ኤፍሬም 100 ዓመት ስላሴን ቢማር እንደማይገባው ያወቁት እዚህ ጋር ነው። የጠየኩትን ጥያቄ ስሙ። ቅዱስ በግልጥ እነዚህ ዲስቲንክት ሶስቱ ፐርሰኖች ፍቃድ እንዳላቸው እያንዳንዳቸው አባቶች ዲቫይን ዊልን አካል ሰጥተው ያብራራሉ። ስሙት በደንብ። መጽሐፍ ቅዱስ ላይ ካለ እኔ አባቶች ላይ መፈለግ ግዴታ የለብኝም። መጽሐፍ ቅዱስ ላይ በግልጽ ስለዚህ የአባቶችን ትምህርት ምንም ሪፈር አድርገህ አታውቅም ማለት ነው። ከዮሐንስ በላይ አባት የለኝም፣ ከጳውሎስ በላይ አባት የለኝም። ፖሊካርፕ ጳውሎስ ይበልጣል። በደንብ ስሙ። የአባቶች ትምህርት ስለሆነ ጳውሎስ ይበልጣል። ኦኬ፣ ስለዚህ
የአባቶችን ትምህርት አንብባ አታውቅም ማለት ነው። አባቶችን ትምህርት በደንብ አንባለሁ። አባቶችን ዮሐንስና ጴጥሮስና ጳውሎስ የቱ ጋር ነው? ጳውሎስና ዮሐንስ የቱ ጋር ነው ዲቫይን ዊልን ለአካል ሰጥ ያብራሩት? ቅድም አንብቤልሃለሁ። አሁን ላንበግልሽ። አሁን ድጋሚ ላንብብ። አንድ ጊዜ ጠብቁ። ብታነብ ከሆነ የቀድሞ እሱን አይደለም ያመለክተው። ምን እንደያዘ ታውቃላችሁ? ምን እያደረገ እንዳለ ታውቃላችሁ? የኔን ሰዓት መግደል ነው የተያዘው። ገብቷችኋል አይደለ? ምክንያቱም እኔ በጣም ብዙ ጥያቄ ነበረኝ። ሰዓቴን መግደል ነው የተያዘው። ተዋልኩት። ቀጠል ፈቃድ ለአካል ሰጥ ነው አይደል? በስላሴ እንትን ውስጥ የምታብራራው አይ ለአካል ሰጣለሁ። አንተ ግን ችግር የለው ለባህሪ ብትሰጥም እግዚአብሔር ያሳያችሁ። ባህሪና አካልን ኤፍሬም ባለጊዜው ለይቶ አያውቅም። ችግር የለውም ለባህሪም ለአካልም ብትሰጠው እያለኝ ነው። እንግዲህ በአካልና በባህሪ ዙሪያ ፍጹም የሆነ ዲስቲንክሽን አለ። ባህሪ ስታወሩ ስለ አንዱ ስለ ስላሴ ነው። አካል ስታወሩ ስለ ፓርቲኩላር ፕሮፐርቲ ነው የምታወሩት። ስለ እያንዳንዱ ነው። ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ በደንብ አስተውሉ። እኔ አይ ቤታቸውን ከፍተው እኔ እንትን ሲሉ እኔ እነዚህ ልጆች ሼም አይዛቸውም እንዴ? እኔ እንደውም የሚመክሩት ሁላ መስሎኝ ነበረ። ስሙት እዚህ ጋር በጣም ስላለ እስኪ በአካልና በባህሪ መካከል ያለው ልዩነት ስሙ እዚህ ጋር በአካልና በባህሪ መካከል ያለ ልዩነት። ኦኬ ባህሪ ማለት እንግዲህ ኢሰንስ ነው። ኦኬ ባህሪ ኢሰንስ ነው። ስሙ እሱ አንድ ነው። መለኮታዊ ባህሪ ስንል ምን እያለን ነው? ደግሞ ሶስት ቆይ አንዴ መለኮታዊ ባህሪ ስንል ምን እያለን ነው? መለኮታዊ ባህሪ ማለት የመለኮት ባህሪ ማለት ነው። ምን ማለት ነው? መለኮታዊ ባህሪ ልዘርዝርልህ? ዲፋይን አድርግልኝ፣ ዘርዝርልኝ አለ። መለኮታዊ ባህሪ ነው የምትፈልገው? ልዘርዝርልህ እሱን እኮ ዲፋይን አድርግልኝ እያልኩ ነው። በመለኮታዊ ባህሪ ለምሳሌ ኦምኒ ፕሬዘንስ። ኦኬ አሁን ለምሳሌ በአንድ ጊዜ በሁሉም ስፍራ መገኘት። አሁን ከዚህ በኋላ እኔ ውይይቱን በቃኝ ብዬ መውጣት እችላለሁ ነበረ። መለኮታዊ ባህሪ ንገረኝ ስለው በአንዴ ሁሉም ቦታ መገኘት። ይሄ ሰው ነው አሁን እንግዲህ የስላሴ ማስተር ነኝ እያለ እዛ የጴንጤና ወንጌል አማኙን ሰብስቦ የሚያደነቁረው ይሄ ሰው ነው። በጣም ያሳዝናል። ምንድን ያለው? በአንዴ ሁሉም ቦታ መገኘት። ይሄ ሰው ስግጥ ብሎ የራሴ አስተማሪ ነኝ የሚለው ባህሪና አካል ለይቶ ማያውቅ ሰው ነው። ወዳጄ ታዲያ ለምን ቁጭ ባህሪና አንዴ ሁሉም ቦታ መገኘት እኮ የመለኮታዊ አካል እንትን ነው፣ ፕሮፐርቲ ነው። ስጋዊ አካል ስትል በቦታ የተወሰነ፣ መለኮታዊ አካል ስትል በቦታ ያልተወሰነ ምሉ በኩል በሁሉም የሚገኝ የምትለው ስለ መለኮታዊ አካል እያወራ ነው፣ ስለ ባህሪ አይደለም። እግዚአብሔር ያሳያችሁ። ይሄ ነው ክሪስቶሎጂካል ሄረሲ የሚፈጥረው እዚህ ጋር ነው። ምክንያቱም ከሁለት አካል አንድ አካል ብለን ክርስቶስ ጋር ስንመጣ በደንብ ስሙ። ከሁለት አካል አንድ አካል ብለን ስንመጣ በቃ እዚህ ጋር አሁን ኤፍሬም ባለ ጊዜ በቃ ከቲክቶክ መውጣት ነበር የነበረበት። እንዴት ባህሪና አካልን ሳት ላይ እኔ የስላሴ አስተማሪ ነኝ ትላለህ? በቃ ዘጋ፣ አስጠላኝ። ከዚህ በኋላ በቃ በጣም ነው የዘገነነኝ። ዝም ብሎ ስግጥ ብሎ ይሄ አለ አይደል? ይሄ የጴንጤ ድርቅና በቃ ይሄ ነው ትምህርታቸው። እውቀት ዜሮ። ይሄ እንግዲህ ስግጥ ብሎ ይሄን ያህል ጊዜ የቆየው እኔ በቃ ችግሩን እዚህ ጋር ነው ያዝኩት። መለኮታዊ ባህሪ ንገረኝ እስኪ ዲፋይን አድርግልኝ ስለው በአንዴ ሁሉ ቦታ መገኘት አለ። ይዛት መለኮታዊ ባህሪ ወይንስ መለኮታዊ አካል? መለኮታዊ ባህሪ እኮ ሲባል ማይራብ፣ ማይጠማ፣ ማይደክም። ይኸው ይኸውላችሁ ስጋዊ ባህሪ እኔ በቃ ትልቁ እዛ ጋር አጠቃላይ ቤታቸውን እየከፈቱ አፋቸውን ሲከፍቱ የነበሩኝ መሀይሞች ትልቁ ችግራቸው መለኮታዊ ባህሪና ስጋዊ ባህሪ ምን እንደሆነ። ይኸው ስጋዊ ባህሪ መራብ፣ መጠማት፣ መድከም፣ መሞት ምን የሚለው ሚስማማው ባህሪ ነው። ባህሪ በደንብ ተመልከቱ። መለኮታዊ ባህሪ ሳ ይሄው መለኮታዊ ባህሪ ፊተኛና ኋለኛ፣ መጀመሪያና መጨረሻ፣ ፈጣሪ። በደንብ ስሙ። ሁሉን ነገር ማድረግ መቻል፣ ዘላለማዊነት፣ የማይሞት የማይለወጥ፣ የማይታመም፣ የማይራብ፣ የማይጠማ፣ የማይደክም። ይሄ መለኮታዊ ባህሪ ነው። ይሄው መለኮታዊ ባህሪ። መለኮታዊ አካልስ ረቂቅ፣ ስለ ርቀቱ ነው፣ አይታይም ማለት ነው።
አካል የሚታይ ግዘፍ ነው። የማይጨበጥ ረቂቅ ስለሆነ አጨብጠው እንደ ስጋዊ አካል የማይዳሰስ አትዳስሰውም፣ ረቂቅ ነው። እሳታዊ ምሉ የሆነ ማለት በሁሉ ቦታ የሚገኝ ማለት ነው። በነገራችን ላይ አሁን እኔ እግዚአብሔርን ልቀቁና ያላችሁ አጋንንት አምላኪ ከምትሆኑ ልቀቁ፣ ያላችሁበትን ቦታ ውጡ። በእንደነዚህ አይነት መሀይም የምትማሩ ከሆነ እናንተ ክርስቶስን ልትረዱ ሚሊዮን ዓመት ይፈጅባችኋል ማለት ነው። አይናችሁን በጨው አጥባችሁ እንኳን አካልና ባህሪን መለየት የማይችል ቁጭ ብለህ ትሰክስለታለህ። እኔ እኮ ደብሮኝ ነው፣ በቃ ከዚህ በኋላ ደበረኝ። ይሁን አክሽኔን ተመልከት፣ ደበረኝ፣ በቃ ምንም አያውቅም ልጁ። አሰላኝ፣ ውይይቱ ራሱ አሰላኝ። ምንም የሚያውቀው ነገር የለም። እኔ ባለ ጊዜው እኔ እንዲህ በትኜ ደግሞ ለስላሴ ይሄን ዓመት አስተምሬ ሰው እንዴት ነው ምንም ሳያውቅ ምን እያልክ ነው የምታስተምራቸው? ምን ብለህ ነው የምታስተምራቸው ማለት ነው? አንተ መለኮታዊ አካልና ባህሪን ሳትለይ በአካል ሶስት ስትል ምን እያልክ እንደሆነ እንዴት አታውቅም? አብ የራሱ ፍጹም መልክ ፍጹም ገጽ አለው፣ ወልድ የራሱ ፍጹም መልክ ፍጹም ገጽ አለው፣ መንፈስ ቅዱስ የራሱ ፍጹም መልክ ፍጹም ገጽ አለው ስትል ያ ፍጹም መልክ ፍጹም ገጹ ምን ይመስላል ሲል የማይዳሰስ የማይጨበጥ እያልክ ስለ አካል ነው የምታወራው። በሁሉ ቦታ የሚገኝ እንደ ስጋ ውሱን ያልሆነ ስለ አካል ነው የምትናገረው። መለኮት ባህሪ ስልህ በሁሉ ቦታ የሚገኝ ብለህ ትለኛለህ። አንተ አሁን ምንድነው ድድብና ነው የምታስተምራቸው? ስለ ስላሴ መሀይምነት ነው የምታስተምራቸው? እኔ እኮ ጅንን ብሎ ምናምን ኩርት። በነገራችን ላይ በጣም ሲበጠብጥ የነበረው ልቀቅና ውጣ እያሉት ነበረ። ውጣ እያሉት ነበረ በነገራችን ላይ። ምክንያቱም በጠቅላላ የወንጌላውያን አማኝን አፈር ደቼ የሚያስበላ ንግግር በነገራችን ላይ እያደር ነው የሚገባችሁ። የኔ ለእናንተ ኒውክለር ፊዚክስ ነው፣ አይገባችሁም ትሉ። የኔ ትምህርት አይገባችሁም። ምክንያታችሁ እውቀት ይፈልጋል የኔን ትምህርት ለመረዳት። ስሙ፣ ይሄ የመለኮት ባህሪ ሰው አይደለም። ተመልከቱ። ሁሉን አዋቂነት በአንድ ለምሳሌ እሱ የመለኮት ብቻ ነው። ጋድ አትሪቢዩት ሁሉን አዋቂነት የመለኮት ባህሪ ነው ብለህ ታምናለህ? ምን አለ? ሁሉን አዋቂነት የመለኮት ባህሪ ነው አለ። ስላሴ በግብር ሶስት ነው ሲል አብ የራሱ የሆነ ምን አለው እያለን ነበር መጀመሪያ። አብ የራሱ የሆነ ምንድን ያለ እውቀት፣ ስሜት፣ ፍቃድ አለው። እውቀት፣ ስሜት፣ ፍቃድ እንግዲህ ለአካል ሰጥቶን ወልድ የራሱ እውቀት፣ ስሜት፣ ፍቃድ አለ። ለአካል ከሰጠ በኋላ አሁን ልጁ ምን ያህል እንደተምታታበት የምታውቁት እኔ ያስኩት እዚህ ጋር በቃ ይሄ እዚህ ጋር ማስቆም አለብኝ። እውቀት ብሎኝ የለ ይኸው እዚህ ጋር ያስኩት። ዶክተር ተስፋዬ ሮቢሌ ድረስለት የሶስት አምላክ አማኙ ድረስለት። እዚህ ጋር ምንድን ያለው የመለኮታዊ ባህሪ ነው። ምን እውቀት አለን? ምን ሲለን ነበረ? መለኮታዊ ባህሪ የእግዚአብሔርን አንድነት የምንናገርበት ነው። ስለ ባህሪ ስታወራ ስለ አንድነት ነው የምታወራው። እውቀትን አሁን እዚህ ጋር መጥቶ ምንድነው አንድ ነው አለ። በቃ ወደ ኢሚዲየትሊ ያስኩት ታውቃላችሁ። እኔ ቁጭ ብዬ ዝም ብዬ ስህተቱን ማሳየት ነበር። ይሄ ሰው ምንም እንደማያውቅ ቤታቸው እንዲወያዩበት ነበር። ለካስ ከሱ የበለጠ እርጥብ መሀይሞች ናቸው ቤት ውስጥም ያሉት። የምሬ ነው የምላችሁ። አሁን ለዛ ነው እኔ ቲክታክ ላይ አንድ እውቀት ያለው ጴንጤ የለም፣ አንድ እውቀት አለኝ ብሎ የመጣ ወንጌል አማኝ የለም። አንድ ትክክል የሚባለው ነበረ፣ እሱም ያው ይሸሻል። ምክንያቱም የሆነ ነገር ከተናገረ ይሉኛል። ያው አድርባይ አይደለም የምትሆኑት፣ እዛ ስትሄዱ ፈሪ ነው የሚያደርጓችሁ። ምክንያቱም ይረግጧቸዋል። ያው አሁን ምን አላችሁ? የባህሪ መገለጫ የመለኮታዊ ባህሪ መገለጫ ነው። ምን አለ? ምን እውቀት፣ ሁሉን አዋቂነት አለ። እሱ የመለኮት ነው አለ፣ ባህሪ ነው አለ። ሁሉን አዋቂነት የመለኮት ባህሪ ከሆነ አንዱ መለኮት ባህሪ ከሆነ ታዲያ አብ የራሱ የሆነ እውቀት፣ ስሜት፣ ፍቃድ አለው። ለምን ለአካል ሰጠ ማለት ይቻላል? በአንድ ጊዜ እስከ ዛሬ ሲወናበድበት የነበረውን ትምህርቱን አፈርደች ያስበላው። በነገራችን ላይ ስሙት። ሁሉን አዋቂነት የመለኮት ባህሪ ነው ብለህ ታምናለህ? የመለኮት ባህሪ መገለጫ ነው። ትክክል። ደነገጠ። በቃ ከዚህ በኋላ የሚለው ነገር የጠፋበት። እኔ ምንድነው ቁጭ ብዬ እንትን ያሉ በቃ ምንም እንደማያውቅ ስላወቅኩኝ
በነገራችን በጣም ብዙ ነገር እያስቆምኩ እኔ ሰዓቴን በቃ ይዩት ስህተቱን። ይሄ ልጅ ምንም ስለ ስላሴ እንደማያውቅ ይዩት ብዬ ነው እንትን ስለው የነበረው። ስሙ ባህሪ ነው ብለህ ታምናለህ ወይ? የመለኮት ባህሪ መገለጫ ነው። ኦኬ፣ ሁሉን አዋቂነት ያው የመለኮት ባህሪ መገለጫ ትክክል። የአንዱ መለኮት ባህሪ መገለጫ ነው። ትክክል፣ እውነት ነው። በነገራችን ላይ ባህሪ የሚታወቀው በመገለጫው ነው። በግብረ ባህሪው ነው የሚገለጠው። እዚህ ጋር ክሊር አድርግላችሁ እንዲያውቁት ነው። ያው ጴንጤ ቤት የቋንቋም ችግር ስላለ የአማርኛ ወንጌል አማኙ ጋር አብዛኛው ጋር ሁሉም ጋር ሳይሆን አብዛኛው ጋር ባህሪ የሚታወቀው በግብረ ባህሪ ነው። እሺ ባህሪ የሚታወቀው የእግዚአብሔርን ባህሪ ማንም አያውቅም። እግዚአብሔር በገለጠው ልክ ነው። የእግዚአብሔርን ባህሪ እንዲህ ነው ብለን የምንናገረው መገለጫው ነው ብሎናል። እንግዲህ እግዚአብሔር አንድ ባህሪ ነው ያለው። አብ ወልድ መንፈስ ቅዱስ አንድ ባህሪ ነው ያላቸው። ስለዚህ አንድ እውቀት ነው ያለን እዚህ ጋር ብሎ እውቀት ስሜት ፍቃድ አለ የሚለውን የዶክተር ተስፋዬ ሮቤሌ ተማሪ ነኝ ሲል ነው አፈርደች። የዶክተር ተስፋዬ ሮቤሌ በላስክሬን ፍስፍስ አድርገው ውሰደው በቃ ይኸውልህ፣ እንደዚህ ነው የምትወናበዱት። ከኦርቶዶክሱ ጋር የምትጣሉት ምንም ክርስቶስን ስለማታውቁ ነው። ችግራችሁ ስላሴ ላይ ነው። ዳሴት ስላሴ ላይ ያላችሁ ድድብና ቁጭ ብላችሁ ኦርቶዶክስ እንድትሳደቡ አድርጓቸዋል። በዚህ ክሊ የተለያያችሁ ስላሴ ላይ ነው የላችሁ። የሲኦልና የገነትን ያህል በስላሴ አስተምሮ በወንጌል አማኙና በኦርቶዶክስ ዙሪያ አለ። በትክክለኛው የጌታ ቤተክርስቲያን በኢርሊ ቸርች የሲኦልና የገነትን ዙሪያ ያህል ክፍተት አለ በእናንተ መካከል ማለት ነው። ይኸው ትምህርቱ ቁጭ ብለው ልክ ነው እንዲህ ነው። እንግዲህ እግዚአብሔር ያሳያችሁ። እንዲህ እያለ ነው። ይህንን ነው ምንድነው ሙስሊም ሆነ እያሉኝ የነበረው። እንግዲህ ቀስ እያለ ነው የሚያመረቅዘው። ስሙት። በነገራችን ላይ ልንገራችሁ፣ እነዚህ ሰዎች ኢራሽናሊ ነው ነገሮችን አንደርስ ያልኩትና በስሜት ነው የሚጓዙት። ምን እንደሚያምኑ አያውቁም። ምን እንደሚያስተምሩ አያውቁም። የት እንዳለ አያውቁም። እንግዲህ ሙስሊም የእስልምና ትምህርት ይሉ ነበር። ምን እየተጠየቀ እንደሆነ እኮ አያውቁም። እኔ አሁን ምን እየጠየኩት እንዳለ ሁላ አያውቁም። መልስ እንድሰጥ ያስገደደኝም ኤፍሬም ባለ ጊዜ የብዙ አማልክት አማኝ እንደሆነ እንድታውቁ ነው። ከሶስት በልጠን ወደ 10 ምናምን አምላክ ሄዷል። አምላክ እዚሁ ጋር እያናዘዝኩት እውቀት ስሜት ፈቃድ ለአካል ሰጠ። አሁን ደግሞ ለባህሪ ሰጠ ሲይዘው። በነገራችን ላይ በምድር ላይ ማለት ነው እንደዚህ ልጅ እኔ አማን ሻሎምን አልጨመቅኩትም። አማን ሻሎምን እኔ አልጨመቅኩትም እንደዚህ ልጅ እና ፍጹም አዋቂነቱን እያሳያችሁ ስሙት። የስላሴ ሶስትነት ላይ ስትመጣ ፈንክሽን ላይ መጥተህ አብ የራሱ የሆነ እውቀት ስሜት ፈቃድ አለው ብለህ
የከፈልከው አንተ ነህ ያልከኝ። ለማንኛውም ሰው የከፋፈልከውም አንተ ነህ። ስለዚህ የራስህ ጉዳይ። በፊሎኬ ነው የምታምነው ወይንስ ወልድ ካብ ይሰርጻል? ርዕሳችን አይደለም እሱ አምነው እንግዲህ ስላሴ ነው ርዕሳችን ሁሉታል ገብቷችኋል። ምክንያቱም ፍቃድ ካልክ እያንዳንዱን የስላሴ አስፔክት ትነካለህ። አንዳንዱን ስለ ኦንቶሎጂ ትነካለህ፣ ስለ ፈንክሽን ትነካለህ፣ ስለ ኢኮኖሚ ትነካለህ። ልጁ በጣም አጭር ምናምን ርዕስ የመረጠ መስሎት ነው። አጭር የሆነ ርዕስ በደንብ ስሙ። እሱ የመሰለው በጣም ትንሽዬ እስኮፓ ፍቃድ ብቻ ብሎ ፍቃድ ምን እንደሆነ እንኳን ፍቃድን አያውቀውም። ለዛም አሬ ይበዛል በአንድ ጊዜ ምናምን ሲል የነበረው ለዛ ነው። ፍቃድ ማለት ምን ማለት እንደሆነ አንደርስታንድ ስላላደረገው ነው። አሁን ስሙ እና እኔ ስለ ፊሎኬ የጠየቅኩት ኤንድ ፍሮም ዘ ሰን ስለ ፍቃድ ልጠይቀው ነው እና ፊሎኬ ምን እንደሆነ አያውቅም እና ስለ ስርጸት አይደለም ማለት ስሙ ነው የሚሰርጸው እዚህ ላይ ከአብና ከወልድ ነው የሚሰርጸው። ሳስገባለት ተመልከቱ። ምንም አይገናኝም ካለ በኋላ የምጠይቀውን ጥያቄ ስሙ። እዚህ ጋር ምንም አይገናኝም። መንፈስ ቅዱስ ከአብና ከወልድ ነው የሚሰርጸው። ምን ያገናኛል? ሰዓት ሲገልብኝ ፊቱን ይዩት። አስገሳው መንፈስ ቅዱስ ከአብና ከወልድ የሰረጸው በማን ፈቃድ ነው? ፊሎኬ አማን ብዬ ስለማስብ መንፈስ ቅዱስ ከአብና ከወልድ በማን ፈቃድ ነው? ኦኬ ፈቃድን በተመለከተ ሁሉንም አሁን የምትመልስልን መልስ ከዚህ በኋላ ለምትጠይቀኝ ሁሉ መልስ ይሆናል። እኮ ሳክሱ ነው። ምንም ሳቅ ይሰክሳል። በቃ ምንም እኮ ምን እንደጠየቁት አሁን መጀመሪያ አይገናኝም አይገናኝም ማለት ልክ ስጠይቀው ሳክሱን ስሙ። አንድ ፍቃድ ኦኬ መንፈስ ቅዱስ የሰረጸው በሶስት በተለያየ ፍቃድ ነው። ሶስቱ የተለያየ ፍቃድ ነው መንፈስ ቅዱስ ላይ ነው። እሱን አንተ አልክ። እኔ ያልኩት በአብ ፍቃድ፣ በወልድ ፍቃድ፣ በመንፈስ ቅዱስ ባልተለያየው አንዱ ፍቃድ ነው ያልኩት። መንፈስ ቅዱስ ሊሰርጽ ንግግሩ ምን እንደሆነ ታውቃላችሁ? መንፈስ ቅዱስ ሊሰርጽ የአብን ፍቃድ ጠይቆ የወልድን ፍቃድ ጠይቆ የእርሱም ደግሞ የእርሱም ፍቃድ ተጨምሮበት ሶስቱም በአግሪመንት ማለት ሶስቱም የተለያየ ፍቃድ አለ። እኔ እኮ የሆነ ቡሽቲ የሆነ ትምህርት እኮ ነው። እኔ እኮ ስግጥ ብሎ እኮ ሲከራከር ራሱ እኮ አያፍርም። አብ የራሱ የሆነ የወልድ ያልሆነ ፍቃድ አለው ካለ በኋላ የሚናገረውን ነገር ስሙ። እንግዲህ መንፈስ ቅዱስ በማን ፍቃድ የሰረጸው? የራሱ የሆነ ፍቃድ ካለው ቁጭ ብለው ተወያይተው ነው የሰረጸው ነው? ቁጭ ብለው የሚወያዩበት ከአብ ያልሰረጸበት ጊዜ አለ? ምን አይነት የደደብ ትምህርት እንደሚያስተምር ተመልከቱ። በአብ ፍቃድ፣ በወልድም ፍቃድ፣ በመንፈስ ቅዱስም ፍቃድ ያ ያልተለየ ቁጭ ብለው መጀመሪያ መንፈስ ቅዱስ አብ ላይ ከመትረጹ በፊት እየተወያዩ ነበር። ይሄ ነው ኢተርናል ሪሌሽን ኦፍ ኦሪጂንን እንዲጠፋ ያደርጋል። ያላችሁ እዚህ ጋር ነው። አይገባቸውም እኛ ምን እንደምናወራ። ዘላለማዊ የእርስ በርስ ተገናዝቦን ዜሮ ያደርጋል ስንል ዝም ብለን አይደለም። ትምህርቱ አጋንንታዊ ነው። ኤፍሬም ባለ ጊዜ የእውነት ምድር ላይ ያለ በምድር ታሪክ እንደ ኤፍሬም ባለ ጊዜ በእውነት መናፍቅ እኔ አይቼም ሰምቼም በምድር ታሪክ ተነስቶ ማያውቅም። እግዚአብሔር ያሳያችሁ። መንፈስ ቅዱስ ሊሰርጽ የአብን ፍቃድ፣ የወልድን ፍቃድ፣ የመንፈስ ቅዱስም የሶስቱ የተለያየ ፍቃድ አለ። አስባችሁታል? የሶስቱ የተለያየ ፍቃድ አለ ካለ በኋላ ሶስቱም ተወያይተው ነው ወይ ተስማምተው አብ ላይ እንዲሰርጽ የሆነው? ወዳጄ ኢተርናል ዲሬክሽን ኦፍ ኦሪጂን እኮ ነው። መቅደም የለም። አንዱ በነበረበት ሁሉ አንዱ አለ። አንዱ ባንዱ ህልው ሆኖ ይኖራል። ይሄ ነው የሥላሴ ትምህርት ላይ በሽታ የሚያመጣው የሶስት አምላክ አማኝ የሚያደርጋችሁ። ምን እንዳወራን አልገባችሁም። ምክንያቱም ጭንቅላታችሁ ሴዲዩስ ሆኗል በስድብ በድድብና በድንቁርና ቁጭ ብላችሁ እንኳን ይሄን መረዳት አልቻላችሁም። ይሄው ስሙ። ቆይ ቀጥል። ሌላ ጥያቄ እግዚአብሔር ስም አዲስ ትምህርት። ኦኬ መንፈስ ቅዱስ ያለው ምንም አይገናኝም። መንፈስ ቅዱስ ከአብና ከወልድ ነው። ምን ያገናኛል? ጥያቄውን ላምጣልህ። መንፈስ ቅዱስ ስሙት አንዴ። ከአብና ከወልድ የሰረጸው በማን ፈቃድ ነው? ፊሎኬ አማን ብዬ ስለማስብ መንፈስ ቅዱስ
ከአብና ከወልድ በማን ፈቃድ ነው? ኦኬ ፈቃድን በተመለከተ ሁሉንም አሁን የምትመልስልን መልስ ከዚህ በኋላ ለምጠይቀኝ ሁሉ መልስ ይሆናል። ፈቃድ ዝም ብለህ ስማኝ። አንድ ፍቃድ አንድ በሆነው ፍቃድ ጎሄድ ኦኬ መንፈስ ቅዱስ የሰረጸው በሶስት በተለያየ ፍቃድ ነው። ሶስቱ የተለያየ ፍቃድ ነው መንፈስ ቅዱስ ላይ ነው። እሱን አንተ አልክ። እኔ ያልኩት በአብ ፍቃድ፣ በወልድ ፍቃድ፣ በመንፈስ ቅዱስ ባልተለያየው አንዱ ፍቃድ ነው ያልኩት። ጎሄድ ቀጥል። ሌላ ጥያቄ። እግዚአብሔር ስም አዲስ ትምህርት። ኦኬ መንፈስ ቅዱስ አንተ የተለያየ ነው የምታምነው። እኔ ግን የአብ የወልድ የመንፈስ ቅዱስ አንዱ ያልተለያየው ፍቃድ በሱ ፍቃድ ነው ነው ያልኩት። ጎበዝ ነኝ። ትክክል መልሼ ነው። ጎሄድ መንፈስ ቅዱስ በማን ፈቃድ ነው የሰረጸው? በራሱ ፈቃድ ነው። በአብ ፍቃድ፣ በወልድ ፍቃድ፣ በመንፈስ ቅዱስ ፍቃድ፣ በዛ ባልተለያየው አንዱ ፍቃድ። በአብ የራሱ የሆነ ፍቃድ አለው ብለህ፣ ወልድ ላይ የራሱ የሆነ የተለየ ፍቃድ አለ ብለህ፣ መንፈስ ቅዱስ የተለየ ፍቃድ አለው ብለህ፣ ያ ግን የተለያዩ ፍቃዶች ያልተለያየ አንድ ፍቃድ የሚል ማሰሪያ ያለው አየህ፣ ማምለጥ የለም። ያልተለያየ አንድ ፍቃድ። የስ እሺ ኤፌ የተለየ ሲደመር የተለየ እኩል ይሆናል ያልተለያየ የሚል ሎጂካል አርጊመንት ኬት ነው ይዘህ የመጣው? እንግዲህ ስሙት፣ እኔ የጠየቅኩት ሎጂካል አርጊመንት ነው። ኬት ነው የመጣው? እኛ በምድር ታሪክ ሰምተን አናቅም እንዲህ አይነት ሎጂክ። እንግዲህ የተለየ ያልተለያየ የኤፍሬም በምድር ላይ ብቸኛው ሎጂካል አርጊመንት ነው። እስፋላሴ እና ኬት አመጣኸው ነው ጥያቄ። ኬት አመጣኸው? አሁን ይሄ ያንተ ሎጂካል አርጊመንት ኬት ነው ይባል፣ የራሴ ሎጂክ አስቀምጣለሁ። በዚህ ሎጂክ አማካኝነት ይሄ እንዲህ ሆነ ለወለው ይሄን አስቀምጥልኝ ነው ያልኩት። የሚመልሰውን ስሙ። ከዛ ያልተለየ የምትለው ኦኬ። አሁን የተለየ ብለውን አንተ የፈራኸውን እኔ ላንሳና ልንገራቸው። ፈርታ ነበር ቅድም። ፈቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ አለ። ፈቃዴን ለማድረግ አይደለም። ፈቃዴን ሲል የራሱን ፍቃድ ነው። አንተ እንዳልከው ያ ፍቃድ አይደለም። እየመለስኩ ነው፣ እንዳትገባ እየመለስኩ ነው። የተለየውን ያልተለያየውን ላስረዳ እኮ ነው እንዴ። አስቆወኝም እንዴት ይቻላል? የተለየ ያልተለያየን ላስረዳ። ከጥያቄ ላይ ሳታጥፍች እያልኩ ያለሁት በፍጥነት ነው የማወራው። እንደዛ ባህል እያልኩ ያለሁት የትኛው ሎጂካል አርጊመንት? እንደዚህ ላድርግ። ከስድስት ነው የሚቆመው። አሁን ከሶስት ነው አይደለ? ከሶስት ነው ይኸውልህ፣ ከስድስት ነው የምትጨርሰው። ስለዚህ 3 ደቂቃ አለ። 3 ደቂቃውን ፖዝ አድርጌልሃለሁ ላስረዳና ይሄንን ከዛ በኋላ ትጠቀማለህ። 3 ደቂቃ እንደውም አንተ ሌላ ጥያቄ ተዘጋጅ። እስከዛ ድረስ ላስረዳ ፖዝ አድርጌልሃለሁ። አሁን እስከ 3 ደቂቃ ትጀምራለህ ማለት ነው። እኔ ደቂቃ የመብላት እንትን የለኝም፣ ፕሮግራም የለኝም። የተለየ ያልተለያየ የሚለውን ቅድም ባመጣ ነው ጥቅስ ፈቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ አለ። እሺ ፈቃዴን ለማድረግ ሲል ፈቃዴ የሚለው ኢየሱስ ክርስቶስ ነው። ስቡ ቃል ኢየሱስ ክርስቶስ የራሱን ፍቃድ ነው፣ ያብን አይደለም። ፈቃዴ ነው ያለው የራሱን ፍቃድ ነው። ኦኬ ፈቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ። የላከኝ ፍቃድ የሚለው ደግሞ የአብን ፍቃድ ነው፣ የራሱን የአብን ፍቃድ ነው። እዚህ ጋር ስንት ፍቃድ እናያለን? የእኔ የሚለው ፈቃዴ የሚለው የኢየሱስ ፍቃድ አለ፣ የአባቴ የሚለው የአብ ፍቃድ አለ። ስንት ፍቃድ እናያለን? 2 ፍቃድ፣ የእሱና የአባቱ። ኦኬ የአባቱና የእሱ ፍቃድ ግን ያልተለያየ አንድ ፍቃድ ነው። ለምን? አብ የሚፈቅደው ነው ወልድ የሚፈቅደው፣ ወልድ የሚፈቅደው ነው አብ የሚፈቅደው። ስለዚህ ኢየሱስ በአባቱ ፍቃድ መጣ። ያ የአባቱ ፍቃድ ግን የእሱን ፍቃድ ጭምር ነው። ኢየሱስ ለመሞት ፈቅደዋል። ኦኬ አብም ፈቅደዋል። ለዛ ነው ልጁን የላከው። ስለዚህ የተለየ ያልተለያየ ማለት ነው ማለት ነው። እዚህ ጋር የተለየ 2 ፍቃድ ይታያል፣ የአብና የወልድ ፍቃድ። የተለየ የሚባለው አንድ ሰው አለ። አንድ እኔ እመልሳለሁ። ዝም ብለህ ጠይቅ፣ ችግር የለውም። ከመጀመሪያው እስክንድርያ ትምህርት ቤት አሁን እስካለንበት ዘመን ጥያቄ ያለው ሰው ካለ አሁን መግባት ይችላል። በሉ ፕሮቴስታንት ካለ ቤት ሄዶ እዛ እንዲህ ሲያጃጅሏችሁ ምን ሪከርድ ያላደረግኩ መስሏችሁ ነው የእስልምና ትምህርት የምትሉት? ቆይ እኔ እኮ በጣም የሚገርመኝ ነገር ምን እንደሆነ ታውቃላችሁ?
ሰውን እንዴት እያደረጉ ነው ግን እንደዚህ እያደደቡ የሚይዙት ነው? እንግዲህ እግዚአብሔር ያሳያችሁ። በነገራችን ላይ በጣም ክሊር ኦኬ። እንደዚህ ይላል ኢየሱስ ነው እንደዚህ የሚለው ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁ ይላል። ፈቃዴን ለማድረግ አይደለም ያለው። ፈቃዴ ያለው የማንን ፈቃድ ነው? ፈቃዴ ያለው ኦኬ። ኤፊ በጣም አሪፍ ጥያቄ። ፈቃዴን ያለው ፈቃዴ ለማድረግ አይደለም ሲል እያላቸው ያለው በደንብ ስማ፣ ኢንተራፕት እንዳታደርገኝ፣ አንተም ማብራሪያ እንዳትሰጥ። አስቀድሞ የዮሐንስ ወንጌል ሲጻፍ የተጻፈው ለቄርንተስ ነው። በቄርንተስ ለተሰበኩ አይሁዶች፣ ልባቸው ለሚያመነታ አይሁዶች ናቸው። እነዚህ ሰዎች በደንብ ለማን ተጻፈ አላልኩም እኔ። ለማን ምንድነው ለማን ተጻፈ አላልኩም ያልኩህ ጥያቄ ስማ ጥያቄ በደንብ ስሙ። ልባቸው ለሚያመነታ አይሁዶች ነው። ከምን? ከክርስቶስ አስተምሮ ሊወጡ ላሉ። በደንብ አስቡ። ቄርንተስ ማለት የግኖስቲክ እምነት ተከታይ ነው። ኢቨን ምዕራፍ 5 ላይም እንዲሁ ተመሳሳይ ይሄን ጥያቄ ጠይቀውታል። ይሄን መልስ ጥያቄ ጠይቀውት ይሄን መልስ መልሷቸዋል። ፍቃዴን አይደለም ሲላቸው እነሱ ሩቅ ብእሲ ነው ብለው ያስቡ ነበረ። ሩቅ ብእሲ ይሄንን እዚሁ ዮሐንስ ወንጌል ምዕራፍ 6 ላይ ነው ይጠይቀኛለውና ቆይ ላሳያችሁ። አንድምታው እንግዲህ እንዴት እያጭበረበሩ ህዝቡን እንደሚያደነዝዙት ላሳያችሁ ነው። በዛው የኢትዮጵያ ህዝብ የነዚህ መሀይም መጫወቻ ሆኖማ በጣም ነው ያሳዝነው። የምድረ መሀይም መጫወቻ ያደረጉት በቃ ህዝቡን ፒፕሉን። እንዴ እናንተ እኔ ጭራሽ ሪከርድ ማላወርድ እንኳን ሁላ መስሏቸው ነበረ ታውቃላችሁ። ጭራሽ የዮሐንስ ወንጌል ምዕራፍ 6 ቆይ ላሳያችሁ። እንደውም አንድምታውንም ጭምር እየከፈትኩላችሁ ነው ማሳያችሁ። ምዕራፍ 8 ይሄ ቁጥር 30 ይቅርታ ቁጥር 30 ነው። እንትን በፊት ገባው እንደሱ አንድምታውን እያሳየናችሁ እንሄዳለን። እሺ ቆይ ይኸው እዚህ ጋር ነው የዘላለም ሕይወት ስለሚሆን መብል። እሺ የዘላለም ለሚሆን መብል አይደለም። እሺ አይሁድ ካላቸው በኋላ የሚሰጥ ነው ካለ የእንጀራ ነገር ለየት እንጀራ ካወራራላቸው በኋላ ሰላሳ ስለሚሆን እዚህ ጋር ነው 5:30 ከዚህ እንጀምርላችሁ 19:22 በደንብ አስተውሉ። ክፍሉ ይኸውና ይኸው የላከኝን ፈቃድ እንጂ ፈቃዴን አልሻምና። አያችሁት አይደለ? የላከኝን ፈቃድ እንጂ ፈቃዴን አልሻም። ይሄ ክፍል ከየት የሚቀጥል ይመስላል? ከዚህ ጋር ነው። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። ለሕይወት ትንሣኤ፣ ለፍርድ ትንሣኤ። በዚህም አታድንቁ አላቸው። ክርስቶስ ኢየሱስ እንደሰማው እፈርዳለሁ አላቸው። ምንድን ነው ያለው? እንደሰማው እፈርዳለሁ። ምን እያለ ነው? በቁጥር 23 እና 24 ላይ ፍርድን ሁሉ ለወልድ ሰጠው እንጂ አባ አንድ ሰው እንኳ አይፈርድም ብሎ ነበርና፣ ፍርድን ሁሉ ለማን? ለወልድ ነው የሰጠው። እዚህ ላይ በደንብ ተመልከቱ። እዚህ ላይ ደግሞ እኔ ከራሴ አንዳች ላደርግ አይቻልም እንደሰማው እፈርዳለሁ ብሏል። ከላይ እንዳየነው አብ በሥጋ ያልተገለጠ መሆኑን ለማስረዳት በአንድ ሰው ስንኳ አይፈርድም ይላል። የኢየሱስ ክርስቶስ ፍርድ የአብ ፍርድ መሆኑን በደንብ ይሁ። ምንድን ነው የሚለው? የኢየሱስ ክርስቶስ ፍርድ
የአብ ፍርድ መሆኑን ሲያስረዳ ደግሞ እኔ ከራሴ አንዳች አይቻለኝም እንደሰማው እፈርዳለሁ። ከላይ ስታዩ ፍርድን ሁሉ ለወልድ ሰጠው ይላል። ዝቅ ስትሉ ደግሞ ከራሴ አንዳች አልፈርድም ይላል፣ እንደሰማው እፈርዳለሁ ይላል። በደንብ ስሙ። ኮንትራዲክት ያደርጋል አይደለም። በስጋ የተገለጠው ክርስቶስ ነው። አብ አይደለም። ፍርድን ሁሉ ለወልድ ሰጠው። ለዛ ነው እሱ ደግሞ እንደሰማው እፈርዳለሁ በአንዲት ቼን ኦፍ ኮማንድ ውስጥ ወይም በአንዲት መለኮታዊ ዲቫይን ዊል ውስጥ ሰርኩሌት እንደሚያደርግ እንድታዩ ፍርድ ራሱ በደንብ ይላል። በሁለቱ ስፍራዎች ላይ የተቀመጠው ኃይለ ቃል አብ ያለው ከወልድ ተለይቶ እንደማይፈርድ ወልድም ያለ አብ ከአብ ተለይቶ እንደማይፈርድ በፍርድ እንደማይለያዩ ያስገነዝበናል። ወልድ በመለኮታዊ ስልጣኑ ከአብ ጋር አንድ መሆኑ በደንብ ተመልከቱ። ምንድን ነው የሚለው? ወልድ በመለኮታዊ ስልጣኑ ከአብ ጋር አንድ መሆኑን ያሳውቃል። ላከኝ የሚለውን ምዕራፍ 12 ቁጥር 45 ላይ ተብራርተው ይመልከቱ። ይሄን ተመልከቱ። እዚህ ጋር እንመጣለን። ላከኝ የሚለው ይሄው ይቀጥልና የላከኝን ፈቃድ እንጂ ፈቃዴን አልሻምና ይላል። ይሄ ነው ጥያቄው። ፈቃዴን አልሻም ያለው የማን ፈቃድ ነው? ጥያቄው ይሄ ነው። ይሄው ስሙ። ጥያቄን ስራ ፈቃዴን ለማድረግ አይደለም ብሏል። ፈቃድ ያለው የማንን ፈቃድ ነው? ኢየሱስ እንድመልስልህ እድሉን ትሰጠኛለህ። አንተ ፈቃድ ያለው የማንን ፈቃድ ነው? እኔ ከማብራራበት በላይ አንተ የምታብራራበት ሰዓት እያለ እኔ እንድመልስልህ ጊዜ ይህንን መልስ ቀጥታል። ለምንድን ነው የተጻፈው ትላለህ እንዴ? በደንብ ስማ። ይሄ ከአይሁድ ዘንድ ከምዕራፍ 5 ጀምሮ ጥያቄ ሲጠየቅ ነበር። በማ አይሁዶች አላመኑትም ነበር። ማንን? ክርስቶስ ኢየሱስ። ጥያቄው አይሁድ አመኑት አይደለም። ጥያቄው እንደዚህ ነው። ይኸውልህ ፈቃዴን ያለው የማንን ፍቃድ ነው? በደንብ ስማ። የእሱ ፍቃድ አይሁዶች እርሱን ሩቅ ብእሲ ብለው ያስቡት ስለነበረ አብ አባት አለን የማንን ፍቃድ ነው? አምላክ ይቀበሉት ስላልነበረ ስለዚህ ተረጋጋና እኔ ማብራራልን ስማ። ፈቃድ ያለው የማንን ፍቃድ ነው? ለምን እዚህ ጋር ኢንተራፕት እንደሚያደርገኝ ታውቃላችሁ? እኔ የምመልሰው መልስ ደሆል ጴንጤንም ፕሮቴስታንትንም አፈርድቼ ነው የሚያበላቸው። እዚህ ጋር መልሴን ፈርቶ ነው። በነገራችን ላይ ኮመንት እያደረጉለት ነበረ ከታች እንድመልሰው ያልፈለገው አብሮ እኩል የሚጮህ ለዛ ነው። ስሙት። እንዲሰሙ ከፈለግ አንተ ኢንተራፕት አታድርግ። ለማን ነው የተጻፈው? ምናምን ውስጥ አትግባ። እግዚአብሔር ያሳያችሁ። እኔ ለማን ነው የተጻፈው እያልኩት አይደለም። ይህ ለአይሁድ እንዲህ ተብሎ የተጻፈ እኔ መልስ እየመለስኩ ነው። እሱ ጠያቂ እንጂ መልስ መላሽ አይደለም። እንዲህ አትበል። እንግዲህ ጠይቆኝ ያዘኛል። ታውቃላችሁ ምንድነው? ልክ እሱ እንትን ኦሪኖል ምን እያልኩ እንደምልስለት ስሙ። ለማን እንደተጻፈ መልስ እየሰጠ ክርስቶስ መልስ እኔ ለማን ጻፈ? ቅድም ነግሬያለሁ። እሱን ክርስቶስ መልስ እየሰጣቸው የነበረው ለአይሁዶች ነው። አይሁዶች ደግሞ ለኢትዮጵያ በደንብ ስሙ ምን እንደሚያወራ። ምንድነው በቃ ኢንተራፕት አድርገው ጥለ ውጣ የሚባል ቴክስት ነበረ በሱ ሳይድ። ምክንያቱም ከኔ ጋር ጴንጤ ደሆል ጴንጤ መወያየት የሚፈራው ለዚህ ነው። ደሆል ጴንጤ ከኔ ጋር መወያየት ይፈራል። ምክንያቱም ምድር ላይ ያለ ጴንጤ ቁጭ ብሎ እኔ የምጠይቃቸውን ጥያቄ አይመልሱም። አይታችኋል አይደል? ሳሚ የሚባለው ቤት ገብቼ አንድ ጥያቄ ጠይቄው ከ2 ሰዓት በላይ ፈጀው፣ አይመልሱትም። ደናውስ እንደዛ ላበላቦ ነው እያስወረዱ ያስወጡኝ እያስወረዱ አይችሉም። ምክንያቱም ይሄ ኢየሱስ ጌታ ነው ያሉ አደንቁረውት ቁጭ አድርገውታል። የትኛውን ኢየሱስ እንደሚያመልኩ እንኳን አያውቁም። ለዛ ነው በደንብ ስሙ። እንድመልስ ኢንተራፕት አጣ ራሱ ጥያቄ መልስኩልህ። መልስ ይቅርታ እንትን እንዳይዘጋብኝ ይደርግላል። ሉክ ሊስን ሶሪ በደንብ ተከታተሉ ሰዎች።
ያው አንተ ስለምጠይቅ ምንም ችግር የለውም። በነገራችን ላይ እዚህ ጋር ፈቃዴን ሲል ፈቃዴን ሳይሆን ፈቃድ ሊፈጽም ነው እያለ ክርስቶስ ኢየሱስ ሲናገር ክርስቶስ ኢየሱስን ሩቅ ብእሲ ነው ብለው ያስቡት ነበር። ማን አይሁድ። ይህ ከቁጥር 5 ጀምሮ ከምዕራፍ 5 ጀምሮ እያብራራው የሚወጣ መጽሐፍ ቅዱስ ክፍል ነው እየተናገረ ያለው። እዚህ ጋር ሩቅ ብእሲ ነው። እስቲል እኮ አንዶች ክርስቶስ አምላክ ነው ብላ ሩቅ ብእሲ ነው የወልደ ማርያም ነው ሲሉ ያሙት ነበረ። ማን? ክርስቶስ ኢየሱስን። እርሱ አብ አባት አለን ሲሉ እርሱ የእግዚአብሔር ልጅ እንደሆነ እየነገራቸው ነው። ምክንያቱም የእግዚአብሔር ልጅ እግዚአብሔር መሆኑን የማንን የአባቴን ፍቃድ ሲላቸው ከእግዚአብሔር የተወለደ እግዚአብሔር መሆኑን እየነገራቸው ነው። ይሄ የእኔ መልስ ነው። እንግዲህ ይሄ የአባቶች ትምህርት ነው። በደንብ እናሳያቸው። ያው በአንድምታው እናሳያቸው የአባቶች ትምህርት መሆኑ የላከኝ ፈቃድ እንጂ ፍቃዴን አልሻምና እንጂ ፍቃዴን አልሻምና። በደንብ ኢየሱስ ክርስቶስ የራሱን ፍቃድ ሳይሆን የአብን ፍቃድ ለመፈጸም እንደሚሰራ ብዙ ጊዜ ይገልጻል። በደንብ ይሁት። በእርግጥ የአብ ፈቃድ የእርሱ ፈቃድ ነው። 4 ነጥብ። በእርግጥ የአብ ፈቃድ የእርሱ ምንድን ነው? ፈቃድ ነው። የማን? የአብ ፈቃድ። የላከኝን ፈቃድ እንጂ ፍቃዴን አልሻም ሲል የላከው ፍቃድ ማለት የእርሱ ፍቃድ እንደሆነ፣ ምክንያቱም ዮሐንስ 10:30 ላይ እኔና አብ አንድ ነን ብሏል። እንግዲህ ኤፍሬም ባለ ጊዜው በነገራችን ላይ ደሆል የፕሮቴስታንት ዶክትሪን ነው አፈርደቻ ያስበላው። እንግዲህ የሙስሊም ትምህርት የሚሉት እግዚአብሔር ያሳያችሁ የፓጋን ትምህርትን ይዘው ነው። ይሄው በደንብ ተመልከቱ። ይሄ አንድምታው ነው። በእርግጥ የአብ ፈቃድ የእርሱ ፈቃድ ነው። በእርግጥ የአብ ፈቃድ የእርሱ ፈቃድ ነው። በፈቃድ አይለያዩም። በደንብ በመግለጽ ፈለገው ግን እኔ የአባቴን የእግዚአብሔርን ፍቃድ እንደምፈጽም እናንተም የራሳችሁን ፍቃድ ሳይሆን የእግዚአብሔርን ፍቃድ ፈጽሙ ለማለት ነው። የላከኝ የሚለውን ምዕራፍ 12:45 እንመልከተው። ይኸው እንግዲህ የእስላም ትምህርት የሚሉት እግዚአብሔር ያሳያችሁ ቲክታክ ላይ በምድር ታሪክ ታይቶ ተሰምቶ የማይታወቅ ትምህርት ይዘው ጴንጤው ራሱ እኮ አያምንም። እኚህ ስኮላርስ የሚባሉት እኔ ቲክታክ ላይ ምን አይነት የደነዝ ጥርቅም እንደተጠራቀመ ደቦል በቃ ይሄ በቃ እኔ አሁን በቁጥር ይሄ አንድ ትክክል የሚባል አለ ነፍስ ያለው ልጅ በቃ ሲናገር እሱ አስቦ ነው የሚናገረው። እና ይሄ ዴቭ ሉተራ ሪላቲቭሊ ጥሩ ነው እሱ። አንዳንድ በቃ ሉተራን አካባቢ ያሉ እና ሪፎርም እናንተ ደቦል ድንጋይ ደሆል እኮ ነው የምላችሁ። ደሆል መሀይም ሰው እንዴት ደሆል መሀይም ይሆናል? እናሳያችሁ 12:45 እዚሁ አንድምታውን ነው የምናሳያችሁ። ደግሞ እኮ ሲመጻደቁ ምንድነው እያሉ ያሉት? የሙስሊም ትምህርት ይሄን ትምህርት ነው የሙስሊም ትምህርት እያሉ ያሉት። እንግዲህ እስልምና በኦንቶሎጂ በኩነት ማመንና በኢኮኖሚክ ትሪኒቲ ማመን የጀመረ እስልምና ያው ጴንጤ እየፈጠረ ነው ማለት ነው። በጣም እኔ የምሬን ነው ከምር እኔ ቢቻል እኔ የአብያተ ክርስቲያን ህብረቱ እነዚህ ሰዎች ላይ መግለጫ ቢያወጣ ጥሩ ነው። ደሞስ በቃ ጴንጤ እየተሰደበ ነው። በቃ እኔ ጴንጤን ኤቲስት ሰንበዲ ቢል ነው ምንድነው? ምክንያቱም እግዚአብሔርን አያምንማ። እግዚአብሔርን አያምንም። ምክንያቱም ያው እዚህ ሚዲያ ላይ እያየ ነው። አጠቃላይ እንደ በግ ነው የሚነዳው። ምን እንደሚባል አያውቅ። እኔ እኮ በጣም ደንግጬ ነው እየጠየቁ እኔ በቃ አፌን ይዤ እኮ ነው መስማት የጀመርኩት። ምድር ላይ የሌለ ቁጭ ብለው ደግሞ የእስላም ትምህርት እኔ ሌላኛው ደግሞ ይሄ ቃል የሚባለው ልጅ እኔ እግዚአብሔርን ነው የምላችሁ ከዚህ ቲክታክ ላይ ብታስወጡ ጥሩ ነው። አይጠቅማችሁም። በቃ ለምንም አይጠቅማችሁም። ቃል ሜኖናይት ነው። ሜኖናይት ማለት በክርስትና አስተምሮ አያምኑም። በጠቅላላ የመጽሐፍ ቅዱስ ክፍል ይናገራል። ይሄው ምዕራፍ 5 ቅድም ምዕራፍ 5 ከቁጥር 23 24 30 36 37 38 ምዕራፍ 6 ከቁጥር 29 44 57 ምዕራፍ 7 ከቁጥር 10 ይሄ በጠቅላላ ስለማን የሚያወራ ነው? ስለ አንዲት ዲቫይን ዊል የሚያወራ ነው። በጠቅላላ የምታዩት አያችሁ። ይሄ ኮሜንተሪ ነው፣ ማብራሪያ፣ የመጽሐፍ ቅዱስ ማብራሪያ። የማን? የዮሐንስ ወንጌል
ተርጉም ወዳጄ። እኛ እየገመትን አይደለም የምናወራው። ስናወራ ምድር ላይ የሌለ ትምህርት ይዛችሁ መታችሁ ደንቁራችሁ አታደንቁሩ። በቃ መሀይምነታችሁን አሽኮሎሌ እልልልል እያላችሁ መሀይምነታችሁን ለሰው አትንገሩ። አንዳንዴ በጣም ያስጠላል። ስግጥ እኔ እኮ እኔ ሌላው ይተች አሁን ሳሙኤልና ቃሌ አሁን እነሱም ሰው ሆነው ቁጭ ብለው ሰሙን ሊተቹ ለምን በክርስትና ከኔ ስር ቁጭ ብለው ሲማር የነበረ ሰውዬ እኮ ነው። እና ራሳችሁን እንትን ባትሉ ጥሩ ነው። በደንብ ተመልከቱ። ይላችሁ ምን ይላል መሰላችሁ? አብ ላከኝ ወይ ከአብ ተልክ ያለው የሚለው ኃይለ ቃል ብዙ ጊዜ ጥያቄን ያስነሳል። በአብና በወልድ መካከል ላኪና ተላኪ፣ አዛዥና ታዛዥ፣ አገልጋይና ተገልጋይ፣ አሰሪና ሰራተኛ አለ ወይ ብለው የሚጠይቁ አሉ። ማን? ሶሻል ትሪኒታሪያኒስቶች። እነማ? እነ ዶክተር ተስፋዬ ሮቤሌ አጋንንታዊ ትምህርትን የሚያስተምሩ የነሱ ነው። ይሄ በቀድሞዋ ቤተክርስቲያን መልስ ሰጥቶበታል። ወልድ በስጋው ተላከ እንዳይባል ወልድ የተላከው ስጋን ለመልበስ ነው እንጂ ስጋን ከለበሰ በኋላ አይደለም ብለው የሚከራከሩ አሉ። መልሱ ይሄን ይመስላል። መልሱን ስሙ። በጠቅላላ ጴንጤዎች ይሄን መልስ ስሙ። ይህን ምስጢረ ስጋዊ በጥንቃቄ መረዳት ያስፈልጋል። ለዛ ነው ምስጢረ ስጋዊ ብለን እንትን ምንለው። በአብና በወልድ መካከል ላኪና ተላኪ የለም። በአብና በወልድ መካከል ላኪና ተላኪ የለም። ካውዝ ኤንድ ኢፌክት ወይም ካውዛል ሪሌሽን የለም። 4 ነጥብ። የአባቶች ትምህርት ነው። የመጽሐፍ ቅዱስ ትምህርት ነው። ተልእኮን ወይም መላክን ፍጡር የሚተገብረው ከአንድ ቦታ ወደ ሌላ ቦታ በመሄድ ነው። ተልእኮ ሲሄድ ከነበረበት ቦታ ይታጣል። የክርስቶስ ኢየሱስ መላክ ከአብ ተልክ የመጣው ሲል ኢየሱስ መሬት ላይ አብ ደግሞ በሰማይ ነው ማለት ነው። ይሄ እንዲህ ብላችሁ የምታምኑ ከሆነ አጋንንት ናችሁ። ከመለኮቱ ከአምላካዊ ባህሪው ሳይጎል በማኅፀነ ድንግል ስጋን ለበሰ። ይሄ የአባቶች የሐዋርያት የራሱ የክርስቶስ ትምህርት ነው። ይሰማሃል? ወልድን አብ ልኮት መጣ ብለህ ይሄ የአጋንንት ትምህርት ስትናገር አብ አጠገብ ወልድ የለም እያልክ እንደሆነ እወቅ። ተልኮ ለዛም ነው እየተናገርን ያለ ነው። ከመለኮቱ ጎደለ እያልክ ነው። እንዲህ አይነት የሆነ የበሰበሰ ምንፍቅና ነው ደሆል ጴንጤና ፕሮቴስታንትን እያስተማራችሁ ያላችሁት። አቁሙ፣ እንዲህ አይነት ትምህርት አቁሙ። ይሄ በጣም አሳፋሪ ትምህርት ነው። ወደ አልነበረበት ቦታም ይደርሳል፣ ከነበረበት ወደ አልነበረበት ቦታ ይደርሳል። ወልድ ግን ተላከ ከመባሉ በፊት ያልነበረበት ቦታ የለም። ወልድ ግን ተላከ ከመባሉ በፊት ያልነበረበት ቦታ የለም። እርሱ የሌለበት ምድርም የለም። እርሱ ያልነበረበት ምድር የለም። ማን? ወልድ። በደንብ ስማ አባቱ፣ እያቃረን ቢሆን ይሄን ወንጌል ስማ። እሺ፣ ወንጌልን ከእውነተኛ ወንጌላውያኑ ቁጭ ብለህ ስማ። ይሄው በምድርም ሁሉ በምልአት ነበረ። ማን? ወልድ ነበረ። በየትኛውም ጊዜ በዓለሙ ሁሉ በሰማይና በምድር ምሉ ነውና ከየት ወደ የት ተላከ ይባላል? ጥያቄ መጠየቅ 4 ነጥብ። ከሰማይ ተነስቶ ወደ ምድር መጣ ወይም ደረሰ አይባልም። ስለዚህ ተላከ የሚለው ቃል ምስጢራዊ ትርጉም አለው። የሚከተሉትን መልሶች በማስተዋል እንመልከት። ወልደ እግዚአብሔር ተላከ ማለት ከእመቤታችን ከቅድስት ድንግል ማርያም ስጋን ነሳ፣ ከስጋ ጋር ተዋሃደ፣ ስጋን ለበሰ፣ ሰው ሆነ፣
በስጋዊ አካል ተገለጠ፣ በአጭር ቁመት በጠባብ ደረት ተወሰነ ማለት ነው። ተላከ የሚለው ዴፊኒሽን ይሄ ነው። እንግዲህ እኔ ጥያቄ ይሄ ነበር። ሁለተኛም ወልድ ተላከ የተባለው አብና መንፈስ ቅዱስ የማይሰሩትን ምድራዊ ስራ በመስራቱ በአገልግሎቱ ነው። ምክንያቱም ከሶስቱ አካል አንዱ አካል በተለየ አካሉ ክርስቶስ ኢየሱስ ቤዛ ሆነ ስንል አብ ቤዛ አልሆነንም፣ መንፈስ ቅዱስ ቤዛ አልሆነንም። በተለየ አካሉ ብለን የምናስቀምጠው ይሄ ነው። ይሄ የአባቶች የሐዋርያት ትምህርት ነው። እነ ኤፍሬም ባለ ጊዜ ወይም ይሄ ቃል የሚባል ይሄ ዝም ብሎ እኛ ቤት በየቤቱ እየተልከሰከሰ ሪከርድ እያደረገ ቃል በቃል እንትን የሚላቸውን አይደል። ይኸው አገልግሎቱ ነው። በዮርዳኖስ መጠመቁ፣ በገዳመ ቆሮንቶስ መጾሙ፣ መከራ መቀበሉ፣ በመስቀል ላይ ራሱን ሰው መሰዋቱ፣ በአጠቃላይ እኛን ለማዳን የሰራው ስራ ሁሉ አገልግሎት ይባላል። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ ሊያገለግሉት አልመጣም ብሎ በማቴዎስ ወንጌል ምዕራፍ 20 ቁጥር 8 ላይ ራሱ እንደተናገረው ክርስቶስ ኢየሱስ አብ ወልድን ላከው መባሉ እዚህ ጋር በደንብ ስሙ። አብ ወልድን ላከው መባሉ አብ ወልድን እንደላከው ተገልጧል። ያ ተገልጧል። ይኸውም አንድ ሰው ሌላውን ሰው እንደሚልከው አይደለም። ከአንድ ቦታ ወደ ሌላ ቦታ ሰደደው ማለትም አይደለም። ወልድ ሰው እንዲሆን ስጋን እንዲለብስ በስጋዊ አካል እንዲገለጥ ምድራዊ አገልግሎት እንዲያገለግል ብዙ መከራ ተቀብሎ ደሙን አፍስሶ ስጋውን በስጋው ሙቶ በሞቱ ዓለማትን እንዲያድን የአብ ፍቃድ ሆነ ማለት ነው እንጂ በወልድ ሰው መሆን ዓለሙ ይድን ዘንድ የሶስቱ የአብ የወልድና የመንፈስ ቅዱስ ፈቃድ አንድ ነውና ይህን ቅዱስ ኤፍሬም በማክሰኞ ውዳሴ ማርያሙ ላይ እስመ በፈቃዱ ወበስተ ምሕረት አቡሁ ወመንፈስ ቅዱስ ወፅአ ወአድኅነነ ብሎ እንደጠቀሰው በራሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስም ፈቃድ መጥቶ ሰው ሆኖ አድኖናልና እንዳለ። ስለዚህ ስንት ፈቃድ ናት? አንድ። የማን ፈቃድ? የአባቱ ፈቃድ፣ የሶስቱ የአብ የወልድ የመንፈስ ቅዱስ ፈቃድ አንድ ነውና። እንግዲህ ሰሙ እዚህ ጋር ምን ብሎ መለሰ? ኤፍሬም ባለጌን ያወራል። ሰሙ ምን መለሰ? ይሄን ስሙ። እንደዚህ ይላል ኢየሱስ ነው እንደዚህ የሚለው ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁ ይላል። ፈቃዴን ለማድረግ አይደለም ያለው። ፈቃዴ ያለው የማንን ፈቃድ ነው? ፈቃዴ ያለው ኦኬ ኤፊ በጣም አሪፍ ጥያቄ። ፈቃዴን ያለው ፈቃዴን ለማድረግ አይደለም ሲል እያላችሁ ያለው በደንብ ስማ፣ ኢንተራፕት እንዳታረገኝ፣ አንተም ማብራሪያ እንዳትሰጥ። አስቀድሞ የዮሐንስ ወንጌል ሲጻፍ የተጻፈው ለቄራንተስ ነው። በቄራንተስ ለተሰበኩ አይሁዶች፣ ልባቸው ለሚያመነታ አይሁዶች ናቸው። እነዚህ ሰዎች በደንብ ተጻፈ አላልኩም እኔ ለማን ተጻፈ አላልኩም እንዴ? ምንድነው? በነገራችን ላይ ምን እንደማወራ እንኳን አያውቅም። ምን እያው በጣም ደንግጧል፣ ፈርቷል። በጣም ስሙት። ለማን ተጻፈ አላልኩም ያልኩ ጥያቄ ስማ ጥያቄን ስማ። ፈቃዴን ለማድረግ አይደለም ብሏል። ፈቃዴ ያለው የማንን ፍቃድ ነው? ኢየሱስ እንድመልስልህ እድሉን ትሰጠኛለህ። አንተ ፈቃዴ ያለው የማንን ፍቃድ ነው? እኔ ከማብራራበት በላይ አንተ ይህንን መልስ ቀጥታ ለምን ትላለህ እንዴ? በደንብ ስማ። ይሄ ከአይሁድ ዘንድ ከምዕራፍ 5 ጀምሮ ጥያቄ ሲጠየቅ ነበር። በማ አይሁዶች አላመኑትም ነበር። ማንን? ክርስቶስ ኢየሱስ። ጥያቄው አይሁድ አመኑ አይደለም። ይሄ ጥያቄው እንደዚህ ነው። ይኸውልህ ፈቃዴን ያለው የማንን ፍቃድ ነው? እየነገርን ነው። የእሱ ፍቃድ አይሁዶች እርሱን ሩቅ መሲ ብለው ያስቡት ስለነበረ አብ አባት አለን የማንን ፍቃድ ነው? አምላክ ይቀበሉ ስላልነበረ፣ ስለዚህ አሁን ተረጋጋና እኔ ማብራራለን እንስባ። ፈቃድ ያለው የማንን? በነገራችን ላይ እንዲህ አይነት ጌም ለምን እንደሚጫወት ታውቃላችሁ?
መልሱ ከተመለሰ እንዳታስመልሰው እንዳታስወራው እያሉት ነው። መልሱ ከተመለሰ ደሆል ወንጌል አማኝ ነኝ የሚለው ደቼ ይበላል በዚህ መልስ። ለዛ ከታች ሜንሽን እያደረጉ እንዳታስመልሰው እንዳይመልስልህ ይሉት ነበር። እንዳይመልስልህ ለዛ ነው እኩል የሚያወራው። አሁን ጥያቄ ጠይቆኛል፣ መልስ ነው የኔ መልስ ሰራ ነው። መልሴን ሰብቶ አልተመለሰልኝም ማለት ይችላል። ስሙት። ኢንተራፕት አታርገኛ እንዲሰሙ ከፈለግ አንተ ኢንተራፕት አታርግ። ለማን የተጻፈው ምናምን ውስጥ አትግባ። ለማን እንደተጻፈ መጽሐፍ መልስ እየሰጠ የለ ክርስቶስ መልስ እኔ ለማን ጻፈ ቅድም ነገር ያለው ሰው ክርስቶስ መልስ እየሰጣቸው የነበረው ለአይሁዶች ነው። አይሁዶች ደግሞ ስሙት። ጥያቄውን የሚጠይቀኝ እንድመልስለት ሳይሆን የጣለውን ነጥብ እንትን እንዲሉ ነው። አሁን በንግግር የጣላቸው ነጥቦች አሉ። እንግዲህ ስሙት። እንድመልስ ኢንተራፕት አታርግ። ራሱ ጥያቄ መልስ ኩል ያለው መልስ ይቅርታ እንትን እንዳይዘጋብኝ በደንብ ይዩት። እዚህ ጋር ምን እያደረገ ነው? ኮመንት እያነበበ ነው የሚስቀው። እንዳታስመልሰው እንዳታስወራው እያሉት ነበር። እዚህ ጋር እንዳታስወራው ስሙት። በደንብ ተከታተል ያላችሁ ሰዎች። ያው አንተ ስለምጠይቅ ምንም ችግር የለውም። በነገራችን ላይ እዚህ ጋር ፍቃዴን ሲል ፍቃዴን ሲሆን ፍቃድ ሊፈጽም ነው እያለ ክርስቶስ ኢየሱስ ሲናገር ክርስቶስ ኢየሱስን ሩቅ ብእሲ ነው ብለው ያስቡት ነበር። ማን አይሁድ። ይህ ከቁጥር 5 ጀምሮ ከምዕራፍ 5 ጀምሮ እያብራራው የሚወጣ መጽሐፍ ቅዱስ ክፍል ነው እየተናገረ ያለው። እዚህ ጋር ሩቅ ብእሲ ነው። እስቲ ልኳ አይሁዶች ክርስቶስ አምላክ ነው ብላ ክርስቶስ ኢየሱስን ሩቅ ብእሲ ማለት አሁን ሩቅ ብእሲ የሚለው እኔ እሳቱን አንደርስታንድ አላልኩ አያቆም ትርሙን። ሩቅ ብእሲ ማለት ክርስቶስ ኢየሱስን አይሁዶች የሰው ልጅ ነው ብለው ያምኑ ነበር። ቢማን የሰው ልጅ በደንብ ስሙ። ክርስቶስ ኢየሱስን የሰው ልጅ ነው ብለው ያምኑ ነበር። ማን? አይሁዶች። ሩቅ ብእሲ ማለት የሰው ልጅ ማለት ነው። ስለዚህ ምን እያላቸው ነው? ፍቃዴን አይደለም ፍቃዱን ልፈጽም ነው የመጣው ሲል እናንተ እንደምታስቡት ወልደ ማርያም ወልደ ዮሴፍ አይደለሁም፣ ወልደ እግዚአብሔር ነኝ፣ የእግዚአብሔር ልጅ እግዚአብሔር ነኝ። እነሱ በስጋ የተወለደ አድርገው ካውንት ያደርጉት ስለነበረ መልስ ይሄ ነው። ትክክለኛ የመጽሐፍ ቅዱስ መልስ የአባቶችም የሐዋርያትን መልስ ይሄ ነው። ስሙት። ሩቅ ብእሲ ነው የወልደ ማርያም ነው ወልደ ዮሴፍ ነው ብለው ያምኑት ነበረ። ማንን? ክርስቶስ ኢየሱስን። እሱ አባት አለን ሲሉ እሱ የእግዚአብሔር ልጅ እንደሆነ እየነገራቸው ነው። ምክንያቱም የእግዚአብሔር ልጅ እግዚአብሔር መሆኑን የማንን የአባቴን ፍቃድ ሲላቸው ከእግዚአብሔር የተወለደ እግዚአብሔር መሆኑን እየነገራቸው ነው እዚህ ጋር። ስለዚህ የኔ ጥያቄ አብ የተለየ ፍቃድ አለው እያለ ሰማኩ። እንግዲህ ይሄንን ነው ይሄን መልስ ነው ደሆል ጴንጤ የመልስ ማን እነዚህ ቤት እንግዲህ ይሄን ቪዲዮ እኔ ያወረድኳል መሳን እኔ ስላልፖሰት ዝም አሉና በሁለተኛው ቀን እንዳልፖሰትኩ ሲያውቁ ቤት ከፈቱ። የሰሙና የኤፍሬም ባለጊዜው ውይይት ኤፍሬም ባለጊዜው ውይይቱ ተጀምሮ እስኪያልቅ ድረስ በምድር ታይቶ ተሰምቶ የማይታወቅ አደገኛ የአጋንንት ትምህርት ነበረ። ያ ራሱ ይጠየፋል እንደ ንግግር አንድ ምን አለ እዚህ ጋር በወልድ ሰው መሆን ዓለሙ ይድን ዘንድ የሶስቱ የአብ የወልድ እና የመንፈስ ቅዱስ ፈቃድ በደንብ አስተውሉ። አብ ወልድን ላከው መባሉ አብ ወልድን እንደላከው ይኸውም አንድ ሰው ሌላውን ሰው እንደሚልከው አይደለም። ከአንድ ቦታ ወደ ሌላ ቦታ ሰደደው ማለት አይደለም። ወልድ ሰው እንዲሆን ስጋን እንዲለብስ ስጋዊ አካል እንዲገለጥ ምድራዊ አገልግሎት እንዲያገለግል ብዙ መከራ ተቀብሎ ደሙን አፍስሶ በስጋው ሙቶ የአብ ፈቃድ ሆነ ማለት ነው እንጂ በወልድ ሰው መሆን ይድን ዘንድ የሶስቱ የአብ የወልድ የመንፈስ ቅዱስ ፈቃድ አንድ ነውና ይሄን ነው በቃ። ይሄን ጀዝባ ጴንጤ ሰብስብ ትምህርት ሲል ነበር። ይሄን
እንግዲህ ምድር ላይ አሁን የሚስቀው አሁን ለምን ስለ የኔ ጥያቄ ኢየሱስ እንደዚህ ያለ ኢየሱስ ነው እንደዚህ ያለው ፈቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ አለ። ፈቃዴን ያለው ያ ፍቃድ ማለት የወልድ ፍቃድ ምን እንዳለ ታውቃላችሁ? ልክ ይህን ጥያቄ ስመልስልህ ያ ፍቃድ ነው ፍቃድ ያ ፍቃድ ነው ስል የኦንሊ ጂሰስ ትምህርት አለ። እንግዲህ በምድር ተብለው ከተወገዙት አቡሊናሪ ኢትዮጵያ ውስጥ እስካለው ዶክተር ተስፋዬ ሮቤሌ አጋንንታዊ ትምህርት ነው የሚያስተምሩት በቤተ ክርስቲያን። ፈቃድን ለአካል ሰጥ ፈቃድን ከባህር የነጠሉ እግዚአብሔርን ለሶስት የገነጣጠሉ የሶስት አምላክ ማኝ የሆኑት ይኸው ተመልከቱ። አንድምታ ነው እንግዲህ አንድ መርኢ በጣም አንድ መጮ ይኸው የላከኝ ፈቃድ እንጂ ፈቃዴን አልሻምና ኢየሱስ ክርስቶስ የራሱን ፍቃድ ሳይሆን የአብን ፍቃድ ለመፈጸም እንደሚሰሩ ጊዜ ይገለጻል። በእርግጥ የአብ ፈቃድ የእርሱ ፍቃድ ነው። በእርግጥ የአብ የእርሱ ፍቃድ ነው። በፍቃዴ አይለያዩ ትምህርት የላችሁ ምንድነው የሚለው? በፍቃድ አይለያዩ እንዴማ ኤፍሬም ራሱ የሆነ ፍቃድ አለው። ወልድ ራሱ የሆነ ፍቃድ አለው። መንፈስ ይሄ አጋንንታዊ ትምህርት ነው። ከአቡሊናሪ በቤተ ክርስቲያን እስከ አጋንንት ትምህርታቸው ፍጹም ኦኬ። ይሄ ከማን ጋር ይጣረሳል መሰላችሁ? ዮሐንስ ወንጌል መጽሐፍ ቅዱስ ልክ ዮሐንስ ወንጌልን ላሳያችሁ። ዮሐንስ ወንጌል ከዛ እንሄዳለን። ምን ይላል? 10 ቁጥር 30 ያው ምንድን ነው? ከኔ ማንም ሊነጥቃቸው አይችልም ካለ በኋላ ማንም አይችልም ካለ በኋላ እኔና አብ አንድ ነን። አብና ወልድ በምንድን ነው አንድ የሆኑት? በፍቃድ። ይሄ ፍቃድ የቱ ጋር ተፈጸመ መሰላችሁ? አሁን ላነሳዋላችሁ ጥቅስ ዮሐንስ ወንጌል ምዕራፍ 14 ይኸው ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለ። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ ምን አለ? አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለሁ አብን በእኔ እንዳለ አታምንምን? እኔ የምነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው በማን በእኔ የሚኖረው አብ እርሱ ስራውን ይሰራል። ምንድነው እያለ? በእኔ የሚኖረው አብ እርሱ ስራውን ይሰራል። አብ በወልዱ ስልው ሆኖ ይኖራል ስንል ኩነት ስንናገር የእናንተ የሶስት አምላክ ትምህርት ሲኦል ነው የሚከታችሁ። ኢየሱስ በማለት አትድንም። ከአህዛብ እኩል ነህ። ይሄ የማንቂያ ደሆል ወንጌል አማኝ ለምትባል ኩነትህን የኦንሊ ጂሰስ ትምህርት የምትል ደሆል ወንጌል አማኝ ነው የምትል ሲኦል ነው። ከአህዛብ ከእስላም አትለይም። ይሄን ነው ምንልህ። በደንብ ነው። እኔስ አንተ አብን አሳየን ትላለህ። እኔ በአብ እንዳለሁ አብስ በእኔ እንዳለ አታምንም? ምን ካለው በኋላ እኔ የምነግራችሁን ቃል ከራሴ አልናገረውም ማለት ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው በእኔ የሚኖረው አብ እርሱ ስራውን ይሰራል። እኔ በአብ እንዳለው አብም በእኔ እንዳለ እመኑኝ። ባይሆንስ ስለ ስራው እመኑኝ። መጽሐፍ ቅዱስ እንዲህ ነው የሚናገረው ወዳጅ። መጽሐፍ ቅዱስ ትምህርቱ ይሄ ነው። በመጽሐፍ ቅዱስም በአባቶች ትምህርት ብንሄድ ደሁል ወንጌል አማኝ
ደሆላ ምንታዊነትን የምታምኑ ሁለት ባህሪ የምታምኑ እግዚአብሔርን ነው የምላችሁ ከሙስሊም የከፋ አስተምሮ ነው ያላችሁ። ገሃነም ነው የምትገቡት። እግዚአብሔርን ነው የምላችሁ። ወዳጄ ራስን አስመልጥ። ጨርሰናል። ያለው ብቻ መግባት ይችላል። ጥያቄ ያለው በነገራችን ላይ ይሄ ትምህርት ጴንጤን ለሁለት የሚበትን ትምህርት ነው። ደሆል ወንጌል አማኝን የሚበታትን ትምህርት ነው። ይበታትናል። በቃ በኢየሱስ አማኝ አይደለህም ያለው ካለ ግባና ጠይቅ። ከዛ ነው ትናንትና ሳሚ ኮንፊደንስ የፈለጋችሁትን ጥያቄ ጠይቁኝ። ጥያቄውን ይሁን እንዲህ ልትል ፈልገህ ነው። አሁን እዚህ የተናገርኩትን ነገር ነው እዛም ሄጄ እነሱ ጋር ያወራሁት። ፖለቲካ ሲሰሩ ነበር የእስላም ትምህርት እያለ ማን ቃል የሚባለው እኔ እሱ ልጅ ይሄ እኔ በድድብናው የሚመጻደቅ በህይወቱ መጽሐፍ አንብቦ ማያቅ ቁጭት እያነበበ ልክ እንደ አዋቂ አክት የሚያደርግ ሰው እኔ የሚከተል ሰው በጣም በህይወቴ በጣም ነው ማለት ነው። ለዛም በነገራችን ላይ እሱ የሚከተሉ ሁሉ ለነገሩ የደቡብ አፍሪካ እና የምን የአረብ ሀገር እንትኖች ናቸው። ጭንቅላት ያለው ሰው እሱን አይከተሉ መቼስ። በል ጥያቄ ካለ ግባና ጠይቅ። ነገራችኋለሁ። ትሪኒቲ ላይ እኔ ጋር መጣችሁ አንድ ነገር ልታወሩ እንዳትሞክሩ። የጠቀሳቸው አባቶች በጴንጤ አይታወቁም፣ በጴንጤ አይታወቁም። ጉዲዩ ይኸው የጠቀስኳቸው አባቶች እኙት የማይታወቁ አባቶችን ሲጠቅስ ነበር ያለው። በፕሮቴስታንት ታሪክ ትልልቅ የሚባሉ ስኮላርስ ዝም ብሎ ስኮላርስ እንዳይመስሏቸው ሪፎርምድ ስኮላርስ ናቸው። ሞልትማን ያው ጀርገን ሞልትማን ይሄን ይመስላል። የጀርገን ሞልትማን ተማሪ ይሄ እሱ ጀርገን ሞልትማን ምንድን ነው? ሶሻል ትሪኒታሪያኒዝም ይኸው ሞልትማን በጣም ዓለማችን ላይ በጣም ትልቅ የተባለ ፕሮቴስታንት የሪፎርመር ቴዎሎጂ የፕሮቴስታንት የጀመረው ብዬ ሜንሽን ሳደርግላቸው አረ አይታወቅ ወልፍን ላሳያቸው። ይኸው ሚሮስላቭ ቮልፍ ሁለተኛ የጠቀስኩት ይኸው የማን ተማሪ ነው? ዶክተር አልት የእሱ እንትና የጀርገን ሞልተን የዶክትሬት ተማሪ ሚሮስላቭ ቮልፍ። ይኸው ይሄን ስትነኩት ይኸውና በጣም ኢንፍሉዌንሻል የተባለ ሪፎርምድ ቴዎሎጂሻን ነው። ሪፎርምድ ነን ሲሉ ምናምን አንድ ሃይማኖት ይመስላችኋል አይደል? በጣም ጨቅ ነው ሪፎርምድ የሚባለው። ይኸው አያችሁት? ሚሮስላቭ ቮልፍ ይኸው የጠቀስኩት ይኸው ሶሻል ትሪኒታሪያኒስት ይኸው ነው። በስፋት እስልምና ላይ የሚሰራ ሰው ማለት ነው። የዩጎዝላቪያ ተባለ የክሻታው ተወላ ይሄ ሰውዬ ይኸው ሶሻል ነው ይሄ ሰውዬ ይኸው ሚሮስላቭ ቮልፍ። ኦኬ ሚሮስላቭ ቮልፍ ይሄን አያችሁት አይደለ? ሌላ ማን ይቀራል? ማን ይቀራል? ሌላ ይሄ ጀርገን ሞልትማን የሚባለው ይሄ ነው። ይሄ ሰውዬ ነው እንግዲህ በፕሮቴስታንት ታሪክ ጀርገን ሞልተን